ምን አይነት ሰው ነህ አንተ ግን? ነሽ ወይስ አይደለሽም? እኔ ሙስሊም ነኝ። ወይ እሺ፣ ሙተዘልያዎች እሺ ሙስሊም ናቸው? ቆይ አንዴ፣ ሙተዘልያዎች ሙስሊም ናቸው? አያገባኝም። ሙተዘልያ ሙስሊም አይደለም? ወገናችን እኔ ላንተ ተጠያለሁ። ሙተዘልያ ሙስሊም ነው ወይስ አይደለም? ይሄን ንገረኝና ትሄጃለሽ። አንተ ከየትኛው ወገን ነህ? እኔማ እንደው ምን የመሰልኩ ሁለት መስጂድ ማስተዳደር ሼክ ነኝ። አይደለም ማለት በጣም ያስተጋባ ነው የሚታገል። አይ እፎይን ሰላም ተደረገው። በቃ ቆይ አንዴ ሚውት አድርግልኛል። ይደርብባታል። ለዛ ነው አይ ቲንክ እሷ ስትከፍት ግን አላውቅም። አሁን አልዘጋም መሰለኝ። አሁን ጥሩ ነው። አንተ ከየትኛው ወገን ነህ? ታላቁ አንተ ካራ ነህ? እሱ አይደለም። ቆይ ሲና እሱ ቢሆን እኔ ልነግርሽ እሱ አንተን አልጠየቅኩም። እኔ መለስኩሽ። ችግር የለውም ሙስሊም ነው። ኧረ በፈጣሪ አንዴ ታላቁ አንተ ከየትኛው ወገን ነህ? ልንገርሽ እኮ ልንገርሽ እሱንሽ እሺ አልጨረስኩም። ቆይ እኮ ልንገርሽ ጠየቅሽኝ እኮ ሀቢብቴ ልመልስልሽ። እሺ ቅባት የሚባለው ኔስቶሪያን የሆነ ትምህርት ነው። ከጥንት ጀምሮ የተወገዘ ትምህርት ነው። በክርስትና ስር የሌለ ነው። አሁን አንቺ የምትጠይቂኝ ጥያቄ በአጭሩ ምን መሰለሽ? ንስጥሮስ ክርስቲያን ነው ወይ ብለሽ ነው የምትጠይቂኝ። ንስጥሮስ ክርስቲያን አይደለም። ንስጥሮስ የተወገዘ በጉባኤ ትምህርቱ የተለየ መናፍቅ ነው። ቅባት ከንስጥሮስም የባሰ የአዶፕሽኒስት ትምህርትም ያለበት ስለሆነ በጉባኤ የተወገዘ ምንፍቅናን ያ ማለት አሪዮስ ክርስቲያን ነው ወይ ብለሽ ነው የምትጠይቂኝ ማለት ነው። አሁን እኛ እንደዚህ አይነት ክፍፍል ውስጥ የለንበትም። እግዚአብሔር ይመስገን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ክርስቶስ እንደመሰረታት እስካሁን አለች፣ ለዘላለምም ትቀጥላለች። የእናንተ ግን ልዩነቱ በማውገዝ ደረጃ እንኳን የለም። ለምሳሌ በአቂዳችሁ ውስጥ አህለል ሱና ወል ጀማዓ ላይ ወሃቢያ ገብቷል ወይስ አልገባም? ዜና አህለል ሱና ወል ጀማዓ ላይ ወሃቢያ አለ ወይስ የለም? ዜና ላ ቢላ ከይፈ ነው መልስ የለም። ለማንኛውም አህለል ሱና ወል ጀማዓ ላይ ወሃቢያ የለም። አይ ኔትወርኩ አይደለም። አህለል ሱና ወል ጀማዓ ላይም የለም። እስልምና ውስጥም ወሃቢያ የሚባል ነገር አጠቃላይ የለም ማለት ነው። ከጥንት ጀምሮ የመጣው ትምህርት አሁን አህባሾች የሚያስተምሩት ስለሆነ ወሃቢያ እንደዚህ አይነት ነገሮች ብሎ ይዞ ስለይመጣ፣ ስለዚህ ወሂድ ይሄንን በማስተማሩ አላህን ያህዌ ነው በማለቱና አብና አላህ ተመሳሳይ ናቸው በማለቱ ብቻ ሳይሆን ወሃቢያ ነኝ ብሎ የሚከተለው ያንን ትምህርቱንም አላህ ትራንስዴንሻል ነው ማለት ገደል ከቶታል። ሁለተኛ እዛ ቤት ገብተሽ እንዳትማሪ ቅድም እንዳልኩሽ ነው። እፎይ ሰላም በለን ብራዘር ሻዱ። ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከአህለል ሱና ወል ጀማ ነን እኛም። ግን አህለል ሱና ወል ጀማ ምንድን ነው? እሱ ሐዲስና ቁርአን ያውቀዋል ይሄ ነገር ሙስሊሞቹም ነን ስለሚሉ በዛ ሽናት አድርገው ልጁ ደደብ ስለሆነ እውቅና የሰጠነው ስለሚመስለው ሜንሽናት አድርገው ስሙን ኦፍ ኮርስ አይ ስሙን ሜንሽን ማድረግ ሳይሆን የሆነ ቪዲዮ እያሰማን ነበር። ቪዲዮ ደርሷል ብዬ ተስፋ አደርጋለሁ። ሰምተዋል አይደለ? ያህዌ አላህ ነው። አላህና አብ በማንነት ተመሳሳይ ናቸው እያለ የተናገረውን ነገር አንድ ኡስታዝ ነኝ ባይ ሰምተዋል። እሱን ፉቲ ጽፌበታል። ቴሌግራም ዛሬ 4 ቀን 5 ቀን ጽፌበታለሁ። ገብተንበታል እኮ አንድ ሰሞኑን አንድ ሳምንት ምናምን 2 ቀን ገብቼበታለሁ። በየትኛውም ሴንስ የእሱ ተማሪ ነበረች። አይ ቲንክ ቆስጠንጢኖስ የላካት እሱ ፕሮፋይሏ ምናምን እንትኖስ ቪዲዮስ እሷ ነኝ መታ እንደማዋጣ ስታቅ ስሟንም ቀየረችው፣ አካውንቷንም ቀየረችው። ለመሞገት ሞክራ ነበረ። በሁሉም ሴንስ በየትኛውም እንደማዋጣ ስታቅ
ፕሮፋይሏንና ስሟን ቀየራ ተቀምጣለች። አይ ቲንክ እነሱ ማስተምሮታቸውን ይቀይሩታል። ታስታውሱ እንደሆነ ጉዳይ ዲያ ራሱ ያኔ ስሜን መሐመድ በለኝ ያለ ጊዜ እንደ ትልቅ ሲያጮሁለት አላህ የሀዌ ነው ብሎ የነበረ አሁን አላህ ስሙን ካደ ወይንም ደግሞ ጉዳይ ዲያ ስሙን ቀየረለት ላላ ያው አይባልም ማለት እሱም ሰምታችሁ እንደሆነ ያኔ ምንድነው እሱ እስልምና ለምን የተቀበልከው ጉዳይ ዲያ ስለው ክርስትና ውስጥ ነቢያቶች ይሰደባሉ፣ አምላክ ተደበደበ ይባላል። ይሄ በጣም እንትን አይደለም። እስልምና ስገባ ግን ማንም ዝም ቢልህ የለም ትሰየፋታለህ ነው ያለኝ ቃል በቃል። ስለዚህ ግድያው ማርኮ ነው የገባው። ኦፍኮርስ ትክክል ብሎ የነበረ አሁን ግን እፎይ ይገደል ብሏል ብለው እንዴት እንደዚህ ትላለህ ብለው ጮሁበት። ያኔ እኮ ቃል በቃል ብሎታል። ወደ እስልምና የሄድኩት እስልምናው ለምንድን ነው ብሎ ነበረ? ስለሚገል ብትናገሩ ሰው ያኔ ያዌ ነው ብሎ ነበር። እንግዲህ አሁን ያዌ አይባልም ብሏል። እሱም አይ ዶንት ኖ አስተምሮታቸው ምን እንደተመሰረተ ከስር ያለው ዝም ብሎ እያጨበጨበ ይከተላቸዋል። ቀላል ቻሌንጅ መስጠት እኮ ነው። አሁን ከባድ የሆነ ነገር መለኮታዊ ውይይት ውስጥ ሳንገባ ከስር ለምትሰሙ ሙስሊሞች እጅግ በጣም ቀላል ጥያቄ ነው የምጠይቃችሁ። ቀለል አድርጋችሁ መልሱልኝ። አላህ አባቴ ነው ብላችሁ ጻፉ። በፈለጋችሁት አስገኘ ነው በሚለው በፈለጋችሁት ሴንስ ውሰዱትና አላህ አባቴ ነው ብላችሁ ከስር ጻፉ። ወሃቢዮችም ሆናችሁ አህባሾች አላህ አባቴ ነው ብላችሁ ጻፉ። አላህ አባቴ ነው ብላችሁ ጻፉ እስኪ ከስር ካመናችሁበት ይሄንን ሐሳብ ማለት ነው። አላህ አባቴ ነው ብላችሁ ጻፉ። አላህ አባቴ ነው ብላችሁ ጻፉ። አላህ አባቴ ነው ብላችሁ ጻፉ። ማለት ሙስሊሞች ብቻ፣ ክርስቲያኖች አጻፉ። አያችሁ እጃቸው ራሱ እንዴት እንደሚንቀጠቀጥ አጽፏትም። አልወለደም አልተወለደም አባት አይባልም አልኩኮ አሰማም እንዴ? አንቺ ነሻ ሴና አንቺን የሚቃወም ሙስሊም ደሞ አለ። እኔ ምን ላርግሽ እንግዲህ አንቺን የሚቃወም ሙስሊም ደሞ አለ። ትውረድ ምናምን ሲሉሽ አልነበር እንዴ ቅድም? ስለዚህ አሁን አንቺን ሳይሆን ጥያቄው ከስር ላሉ ሙስሊሞች ለሁሉችም በፈለጋችሁት ሴንስ ውሰዱትና አላህ አባቴ ነው ብላችሁ ጻፉ። አባቴ ብላችሁ ጻፉ። በቃ አይጽፉም ማለት ነው። ስለዚህ ክርስቲያኖች ደግሞ እግዚአብሔር አባቴ ነው ብላችሁ ጻፉ። እግዚአብሔር አባቴ ነው ብላችሁ ጻፉ። እግዚአብሔር አባቴ ነው ብላችሁ ጻፉ። ማለት በነገራችን ላይ የእግዚአብሔር አባትነቱ ለእናንተ ነው ወይስ ለኢየሱስ? እሱን ላስረዳሽ ነበረ ቅድም። እሱን ላስረዳሽ ነበረ ቸኩለሽ ገባሽብኝ እንጂ እሱን ላስረዳሽ ነበረ። አይሻ ግን የክርስትናን ውበት እያየሽ ነው አይደለ? እግዚአብሔር አባቴ ነው ለማለት ለሰከንድ አናመነታም። እኛ እግዚአብሔር አባቴ ነው ለማለት ለሰከንድ አናመነታም። የአባትነት ፍቅር፣ የአባትነት እንክብካቤ፣ የአባትነት ህይወት ስለሚሰጠን ማለት ነው። እግዚአብሔር ምናችን ነው? ለኛ አባታችን ነው። ባሮች አይደለንም። እኛ ባሮች አይደለንም። ባሮች አልላችሁም አለ ክርስቶስ። ባሮች አልላችሁም ወንድሞች ግን እላችኋለሁ። የእግዚአብሔር መንግስት ወራሾች ስለሆንን የእግዚአብሔር ልጆች እንባላለን። እኛ ልጅ ወራሽ ስለሆነ ማለት ነው። የእግዚአብሔር የመለኮቱ ባህሪ ተሳታፊ እንድንሆን ስለተጠራን የእግዚአብሔር ልጆቹ ነን። እግዚአብሔር አባታችን ነው። ሙስሊሞችስ አላህ አባቴ ነው ብለህ ብትጽፍ አንገትክን ነው መጥቶ የሚቆርጥልህ፣ የማታየው ሰይፍ ማለት ነው። ስለዚህ ልጅነትና አባትነት የሚለውን የተወሰነ ነገር ላስረዳችሁ። እዚህ ላይ የተወሰነ ነገር ላስረዳችሁ። አብ የሚለው በሁለት መልኩ ይተረጎማል። ኢኮኖሚካል አለ፣ ኦንቶሎጂካል አለ። ኢኮኖሚካል ማለት ውጫዊ አባትነት ማለት ነው። በዚህ ሴንስ እግዚአብሔር የፍጥረት ሁሉ አባት ነው። ክርስቶስ ራሱ የፍጥረት አባት ተብሎ ይነገርለታል፣ ተብሎ ተጽፎለታል። ማስረጃዎችን እንዘረግፋቸዋለን። ክርስቶስ ራሱ የፍጥረት ሁሉ አባት ይባላል። የፍጥረት ሁሉ ጌታ ይባላል። ክርስቶስ ሳይቀር አባታችን ነው ብለን እንናገራለን። ለምን? ኢኮኖሚካል ትሪኒቲ ውስጥ አፋዊ ግብር ሶስቱን አካላት አንድ ስለሚያደርግ ማለት ነው። ኦንቶሎጂካል ወይም ኩነታዊ ላይ ስንመጣ ግን አብ
ወልድ መንፈስ ቅዱስ ወልድ አብ መንፈስ ቅዱስ አብ ወልድ አይሆንም። ይሄንን በደንብ እንድትረዱት በምሳሌ አስቀምጥላችኋለሁ። ለምሳሌ ኦሪት ዘዳግም ምዕራፍ 32 ቁጥር 6 ላይ ምን እንደሚል አንዴ ከፍቼ ላሳያችሁ። ሶታት ዩከን ነው በደንብ ማለት ነው። እሺ አንዴ እቺን ቀይር ላርጋት፣ እንደዚህ ላርግላችሁና ታያችኋል አይደለ? እንደዚህ ዙም ላርገው። በጣም ጥሩ። ደንቆሮ ብልሃተኛም ያልሆንክ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህ? የገዛህ አባትህ አይደለምን ይላል። የፈጠረህ ያጠናህ እርሱ ነው ይላል። ምንህ? የገዛህ አባትህ ነው ይላል። ማንን? ያህዌን ማለት ነው። ያህዌ ምን ስለሚባል አባት ተብሎ ስለሚባል ከምን አንጻር? ፍጥረትን ከመፍጠር አንጻር። ይሄንን ሲያስረዳው ደግሞ እዛ ላይ ምን ይላል? የፈጠረህና ያጸናህ እርሱ ነው ይላል። የፈጠረህና ያጸናህ እርሱ ነው። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 8 ላይም ተመሳሳይ ሐሳብ እናገኛለን። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ ማለት ነው። ትንቢተ ኢሳይያስ ላይ ልውሰዳችሁ። እንደምትመለከቱት ነው። አብርሃምን ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ አለው እግዚአብሔርን። አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው አለው። ስምህም ከዘላለም ታዳጊያችን ነው። አቤቱ እግዚአብሔር የኛ አባት ነው። እግዚአብሔር የኛ ፈጣሪ ነው። እግዚአብሔር የኛ አስገኚ ነው። እግዚአብሔር የኛ ታዳጊያችን ነው። እግዚአብሔር የኛ ስሙ ቤዛችን ነው። እኛን ስለሆነልን ጭምር ማለት ነው። እኛን ስለሆነልን ጭምር። ይሄ ምንን የሚመለከት ነው? ኢኮኖሚካል ትሪኒቲ ውስጥ ቅድም አፍአዊ ግብር ባልኳችሁ የሚተረጎም ማለት ነው። ኢየሱስ አብ ተብሏል ወይም አባት ተብሏል። ማስረጃ እዚሁ 9:6 ላይ ልውሰዳችሁ። ትንቢተ ኢሳይያስ ምዕራፍ 9 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ካለ በኋላ ተመልከቱ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘለዓለም አባት፣ የሰላም አለቃ ተብሎ ይጠራል። አያችሁ? ስሙም ድንቅ መካር፣ ኃያል አምላክ ክርስቶስን እኮ ነው። የዘለዓለም አባት፣ የሰላም አለቃ ተብሎ ይጠራል። ለምን? ስለሚያድን፣ ስለሚቤዠን፣ ሰው ሆኖ የእኛን ገንዘብ በማድረግ በቤዛነት ስለሚያድነን ኢየሱስ ራሱ ምናችን ነው? አባታችን ነው ማለት ነው። ኢየሱስ ራሱ አባታችን ተብሎ ይነገራል። ይሄ ምንድን ነው? ኢኮኖሚካል ያልነው ነው ቅድም፣ ወይም አፍአዊ ግብር ብለን የገለጽ ነው ማለት ነው። አፍአዊ ብለን የገለጽ ነው። ኦንቶሎጂካል ፓርቱስ ምን ላይ ነው የሚመጣው ካላችሁ እሱን እንመልከት። አሁን ኦንቶሎጂካል ፓርቱ ምንድን ነው? ስለዚህ በአፍአዊ ግብር አብ፣ ወልድ፣ መንፈስ ቅዱስ አባት ይባላሉ። ይሄ አፍአዊ ግብር ስለሆነ ሶስቱም አካላት የሚገናዝቡበት ነው ማለት ነው። ይሄንኛው ክፍል ግን እዚህ ጋር የምትመለከቱት የአብ አባትነት ለወልድ ማለት ነው። ልክኛ አባቴ እንደምንለው እና እግዚአብሔርኛ ልጆቼ እንደሚለን በኢኮኖሚ ሳይሆን በኦንቶሎጂ ነው ማለት በኩነት በባህሪ ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ምን እንደሚል እስኪ አንዴ እንመልከት። እንሂድና ዝም ብለን ከራሳችን ሳይሆን ከመጽሐፍ ቅዱስ እያወጣን ስለምናይ ማለት ነው። እኛ ይሄው መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። አንድ ልጁ። አሁን ተመልከች ሴና ፍጥረት ሁሉ የእግዚአብሔር ልጅ የሚሆን ከሆነ አንዴ እንትኑ ላይ ላርግላችሁ። ይሄው ይሄንን ማየት ትችላላችሁ ብዬ አስባለሁ። ኦኬ ምዕራፍ 1 ቁጥር 18 ላይ ነው። እሺ ፍጥረት ሁሉ የእግዚአብሔር ልጅ ከሆነና እግዚአብሔር የፍጥረት ሁሉ አባት ከሆነ ክርስቶስን አንድ ልጅ ብሎ መለየት ለምንድን ነው ያስፈለገው ካልሽኝ፣ ይሄ ግሪኩ ሞኖጌኔስቴዎስ ነው የሚለው። ሞኖጌኔስቴዎስ ማለት ብቸኛ ልጅ ማለት ነው። ኦኬ ብቸኛ ልጅ ማለት ነው። ብቸኛ ልጅ ማለት ምንድን ነው? ባህሪያዊ አባትነት ማለት ነው። ባህሪያዊ አባትነት። እኛ የእግዚአብሔር ልጆች ስንባል ከባህሪው ስለተገኘንና መለኮታውያን ስለሆንን ሳይሆን
እግዚአብሔር ስለፈጠረን፣ እግዚአብሔር ቤዛ ስለሆነን፣ እግዚአብሔር ስላዳነን፣ እግዚአብሔር ስለተቤዠን ነው። እግዚአብሔር ስለሚንከባከበን ነው። እንደ አባት ስለሚይዘን ማለት ነው። ወልድ ግን ለአብ ልጅ ሲባል፣ አብ ለወልድ አባቱ ሲባል ስለሚንከባከበው፣ ስለፈጠረው፣ ስለሚያሳድገው ምናምን ሳይሆን ምን ስለሆነ ነው? ከአብ ባህሪ ተገኝቶ የእርሱን ባህሪ ይዞ ስለተገኘ። ይሄ ደግሞ ሃይፖስታቲክ ኳሊቲ ውስጥ ያለ ነው። ልክ ለምሳሌ አሁን ሴና ከማወቅሽ ተነስተሽ ቃል ልትናገሪ ትችያለሽ። አንቺ የምታወጪው ቃል የልብሽ ልጅ ነው። ልብሽ የወለደው ነው ቃልሽ ማለት ነው። ልብሽ ስለወለደው ግን ከልብሽ የተለየ ነው ማለት አይደለም። ግን ቃሌ ከኔ የተለየ ሌላ አካል አይደለም። በጣም ጥሩ። ቃልሽ ልብሽ ነው። ብቻ ቃሌ ነው። ኤግዛክትሊ ቃልሽ ልብ ነው። ግን ከኔ የተለየ ሌላ አካል ነው ማለት አይደለም። እሱን ላስረዳሽ ነው። ቃልሽ ልብ ነው ወይ ነው ጥያቄ ነው። እሱን መጀመሪያ እንዲገባሽ በስቴፕ እንድትሄጂ ብዬ ነው። ቃልሽ ልብ ነው። ማይ ጉድነስ። ስለዚህ አሁን በእውቀትሽ ነው የምታወሪኝ፣ ቃል ሳትጠቀሚ ተይ እንጂ አትገግሚ። ዝም ብሎ አይገገምም። ቃልሽ ልብ አይደለም፣ እስትንፋስሽም ቃልም አይደለም፣ ልብም አይደለም። ሶስቱ ሊሎያን ናቸው፣ ነገር ግን በአንድ ሰውነት ውስጥ የሚኖሩ ናቸው። አብ ወልድ መንፈስ ቅዱስ በአንድ መለኮታዊ ባህሪ ያሉ ሶስት አካላት ናቸው፣ ሶስት ኩነታት ናቸው ብለን እንደዛ ነው የምናምነው እኛ። ስለዚህ አሁን የአብ አባትነት ለወልድ እንደ ፍጥረቱ የፈጣሪነት የገዥነት ያስገኝ ይሄ ምንድነው የተንከባካቢነት ምናምን ሳይሆን ባህሪያዊ ነው፣ ኦንቶሎጂካል ነው ማለት ነው። ኦንቶሎጂካል ነው። ይሄ ብቻ አይደለም። አንዴ ወደ ፓወርፖይንቱ ልመልሳችሁና እዚህ ጋር እንደምትመለከቱት ዮሐንስ 18 ላይ ያለ 26 ላይ ያለ ዕብራውያን 1:3 ላይ ያለ ያን ደግሞ ይሄ ሃይፖስታሲስ ኦፍ the father ብሎ የሚገልጸው ኦኬ ሃይፖስታሲስ ኦፍ the father ማለት ምንድነው? የአብ ምኑ ስለሆነ ነው፣ የባህሪው ምሳሌ ብሎ ነው የሚናገረው። ዕብራውያን ምዕራፍ 1 ቁጥር 3 ላይ፣ ገላትያ ምዕራፍ 4 ከቁጥር 4 እስከ 7 ታገኙዋለሽ። ኢሳይያስ 9 ላይ ታገኙዋለሽ። ምሳሌ 30 ቅድም ጠቅሰሻል። ዳንኤል 3:25 እነዚህ ሁሉ የአብ አባትነት ለወልድ ማለት ነው ኢኮኖሚካል ሳይሆን ኦንቶሎጂካል እንደሆነ የሚያስረዳ ነው ማለት ነው። ኦንቶሎጂካል እንደሆነ የሚያስረዳ ነው። ለዚህ እንደው ምን አይነት አባታዊ ማስረጃ አለ? ይሄው ቅዱስ አትናቴዎስ ለምሳሌ he is rightly called father of the world to come የሚመጣው ዓለም አባት ተብሏል። for through him we are begotten anew by the spirit unto life eternal ለዘላለማዊ ህይወትን በክርስቶስ እናገኛለንና ክርስቶስ የዘላለም አባት ተብሎ ይጠራል። ኦሬሽን against the Arians አሪዮሳውያንን በተከራከረበት ድርሳኑ ማለት ነው። ቅዱስ ቄርሎስ ቀጠለና the son being God is called the father of all things made through him yet he remains son according to his nature for he is begotten of the father ይላል። ወልድ ከፍጥረቱ አንጻር የዘላለማዊ አባት ተብሎ ይነገርለታል። ነገር ግን አካላዊ ግብሩ ደግሞ ከአብ መወለድ ስለሆነ በአካላዊ ግብሩ ወይም በሃይፖስታቲክ ኳሊቲ ግን ወልድ ሆኖ ለዘላለም ይኖራል እንጂ አብ አይሆንም ብሎ ይናገራል ማለት ነው። ስለዚህ ልዩነቱን መለየት አለብን። ከፍጥረት አንጻር ከሆነ ሶስቱ አብ ወልድ መንፈስ ቅዱስ አባት ይባላሉ። ሃይፖስታቲክ ኳሊቲ ከሆነና ሶስቱ አካላት የሚኖሩበትን ዘላለማዊ ህላዌ የምናስብ ከሆነ ደግሞ አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ ነው ብለን እናገራለን። አሁንም ቅዱስ ቄርሎስ ዘእስክንድርያ the son is father to us ይላል። ወልድ ለእኛ አባታችን ነው ይላል። not as the first hypostasis በአካል ግን አይደለም። በአካል ማለት አብ ከወልድ ስለሚወለድ ግን አይደለም። but as the one who regenerates and preserves his own creation ይላል። የገዛ ፍጥረቱን በመፍጠርና በመንከባከብ በመጠበቅ ውስጥ ግን ክርስቶስም አንዱ መለኮታዊ ባህሪ ስላለው ለፍጥረቱ አባት ተብሎ ይጠራል። ይሄንን የሚናገረው ማን ነው? ቅዱስ ቄርሎስ ነው። ከተል ልናርግ አንድ ሁለት እንጨምርና ከዛ በኋላ እንጨርሳለን። ቅዱስ ጎርጎርዮስ ዘኑሲስ ቴዎሎጂካል ኦሬሽኑ ላይ ምን ይላል? the son is called father of the coming age because he is maker and author of ages ይላል። ወልድ ራሱ አባት ይባላል ለምን? የሚመጣው ዓለም ሰሪና መጋቢ ስለሆነ ብሎ ይናገራል። ቅዱስ ባስልዮስ ዘቂሳርያ ወይም ታላቁ ባስልዮስ ምን ይላል? when he is called father of the world to come it signifies his dominion and causality not his hypostasis ይላል።
ክርስቶስ የሚመጣው ዓለም አባት ሲባል መጋቢውና ሰሪው ስለሆነ ነው እንጂ አካላዊ ግብሩ ተቀይሮ አብ ሆኖ አይደለም ይላል። ስለዚህ ክርስቶስን አባት ስንለው አካላዊ አባትነት ስላለው ሳይሆን ፍጥረታትንም ስለሚገዛና ስለሚመግብ ነው ይለናል። ማን? መጽሐፍ ቅዱስ። ማን? ቅዱሳን አባቶች በሙሉ ማለት ነው። ስለዚህ ወሂድና ተከታዮቹ አብ ስንል ማስገኘትና መንከባከብ ነው ካላችሁ ይሄው ኢየሱስም አባታችሁ ነው ማለት ነው። ለምን? ኢየሱስም ፍጥረቱን ይንከባከባል፣ ኢየሱስም ፍጥረቱን ይመግባል፣ ኢየሱስም አብ ተብሎ በመጽሐፍ ቅዱስ ተጠርቷል። እኔና አብ አንድ ነን ብሎም በዮሐንስ ወንጌል ምዕራፍ 10 ላይ ተናግሯል። ስለዚህ ኢየሱስንም አብ ልትሉት ይገባችኋል ማለት ነው። ያ አህባብ ኢየሱስንም አብ ልትሉት ይገባል ማለት ነው። ኢየሱስ አብ ነው እያልክ ነው? ከፍጥረት አንጻራው አብ ወልድ መንፈስ ቅዱስ የፍጥረት አባት ናቸው። አውዙ ቢላ አንተ ኦጄ ነህ። ቆይ አንዴ ጠይቃት። እቺ ምስኪን እንደምን ይሻልሻል? ቆይ እስኪ ቀጥል አንተ ከገባት እንዴ ቃሉ ያልተግባባን ብዬ ነው። አንተ እኮ ኦርቶዶክስ አይደለክም ታላቁ ሴና ይሰማሻል? ድምጼ ይሰማሻል? የኔ ያው ነው። እግዚአብሔር ያክብርልኝ። አብ ምን ማለት ነው? ቃሉ በራሱ አብ ማለት አባት ማለት ነው። ስለዚህ አባት በነገራችን ላይ አንዴ ታላቁ ነገር የለንም ማለቱ በጣም እየገረመኝ ነው። አንተ ከኦርቶዶክስ ወጥተሃል ታላቁ። አረ ነገራችንን ቆይ አልመሰረትም። ኢየሱስ ወልድ እንጂ አብ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሰማል? ጉድ እኮ ነው። ዛሬ ታላቁን ወጂ ያረኩት። እስኪ በአረብኛ አውራት። እስኪ በአረብኛ አውራት ከሰማች አማርኛ ትንሽ እያፈሰሰ ነው ጆሮዋ። ስሟ ከሆነ እኮ ነው ብዙም ታላቁ በእውነት ዛሬ ይሰማሻል? ወጂ አድርጌያለሁ። በቃ ኧረ ይመቸኝ። ምን አልከኝ? ይባላል ተመስገን። ይሰማሻል? አዎ። ስለዚህ አብ ሲባል አባት እየተባለ ነው እና ቃሉ ግዕዝ ነው። ምንም ግራ አይግባሽ። እሺ፣ በእንግሊዝኛ ፋዘር፣ በአማርኛ አባት ተብሎ ይባል ማለት ነው። ማንኛውም ሰው እዚህ ጋር ሊባል ይችላል። ኢየሱስ ደግሞ የዘላለም ልጅ ወይ ደግሞ ወልድ ነው እንጂ አብ አይባልም። ኧረ ስለ መድኃኔዓለም ተይቢ ልጨርስበት። ዞሮ አብ አለ ኢየሱስን። ወይኔ የበላቸው። ኧረ ልጨርሰው አንዴ። ተደምጭም እንደታችን ምንድን ነው እንዴት ነው ነገሩ? ምን አለ ብንደማመጥ ሴናይ ቃሉ በራሱ ፋዘር ተብሎ በጣም ይቅርታ። እሺ ታላቁ የስላሴ አማኝ ስለመሰለኝ ነው። ኦጂ ሆኑን አላወኩም ነበር። በቃ አንዳችሁ አናግሯት። እኔ ምን ሞክር እንዴ? ቆይ እስኪ ግዕዝም ጥሬንን ለነገሩ። አይ ምናልባት ዛሬ ስንት ሰዓት ነው እየተነሳሽ ሴና? ቆይ ሴና ጠዋት ስንት ሰዓት ነው እየተነሳሽ? አርፍደሻል ወይስ ጠዋት ነው እየተነሳሽ ሴና? በቃ ሰይጣን ሸንቶብሽ ነዋ ጆሮሽ ላይ የማታዳምጪው። ምክንያቱም ሙስሊም ሲያረፍድ ሰይጣን ጆሮ ላይ ይሸናል። ታውቂያለሽ አይደለ? ሰይጣን ሸንቶብሻል ጆሮሽ ላይ፣ ለዛ ነው የማታዳምጪው። አሁንም ቢሆን መሐመድን ስርዓት ያዝበዩ። ከፈለግሽ ከፍቼ ላሳይሽ። ተኝቶ የሚያረፍድን ሙስሊም ሰይጣን ጆሮ ላይ ይሸናል ብሏል ነብይሽ ማለት ነው። ስለዚህ አሁንም የማታዳምጪ ሰይጣን ጆሮሽ ላይ ሽንቱን ስላንጫረረ ነው። አሁን ጸጥ ብለሽ የምትሰሚ ከሆነ ላስረዳሽ። ምክንያቱም በጸባይ ካልገባሽ በነብይሽ ስድብ ነው የምሰድብሽ። እሱ ስለሆነ ይሄን ንግግር እየተናገረው ማለት ነው። አርፍዶ የሚነሳ ማንኛውንም ሙስሊም አፍንጫው ላይና ጆሮ ላይ ሰይጣን ሄዶ ይጸዳዳበታል ብሏል መሐመድ ማለት ነው። አሁንም ቢሆን ትንሽ አንቺ አርፈድፈድ ብለሽ ስለተነሳሽ ጆሮሽ ላይ 1-2 ሊትር ሽንት ለቆበት ስላለ እሱን እስኪ ትንሽ ታንጋሌና ለማጽዳት ሞክሪ። እንደዛ ቢሆን ነው የሚሻለው። አጽጂውና ከዛ አሁን ከዚህ በኋላ የምነግርሽን በደንብ እንትን ትሰሚያለሽ ማለት ነው። ጳላዲ ሲጠይቅሽ አብ ማለት
አባት ማለት ነው። አባት የሚለው በኢኮኖሚካልና በኦንቶሎጂካል ይተረጎማል። በኢኮኖሚካል ከሆነ አብ ወልድ መንፈስ ቅዱስ ወይም እግዚአብሔር ብለን የምንናገርለት እርሱ የፍጥረት ሁሉ አባት ነው። አብ ለፍጥረቱ አባት ነው፣ ወልድ ለፍጥረቱ አባት ነው፣ መንፈስ ቅዱስ ለፍጥረቱ አባት ነው። ስለዚህ ሶስቱም አካላት አኮርዲንግ ቱ ክሪኤሽን ወይም ከፍጥረቱ አንጻር ማለት ነው አብ ወይም አባት ተብለው ይነገርላቸዋል። ኦንቶሎጂካል ወይም ኮነታዊ ስናረገው ወይም ሃይፖስታቲክ ኳሊቲ ሲሆን ግን በአካላዊ ግብር ማለት ነው አብ ለዘላለም አብ ነው፣ ወልድ መንፈስ ቅዱስ አይሆንም። ወልድ ለዘላለም ወልድ ነው፣ አብ መንፈስ ቅዱስ አይሆንም። መንፈስ ቅዱስ ለዘላለም መንፈስ ቅዱስ ነው፣ አብ ወልድ አይሆንም። ይሄ ሃይፖስታቲክ ኳሊቲ ወይም ኦንቶሎጂካል ትሪኒቲ ይባላል። ኢኮኖሚካል ትሪኒቲ ወይም ደግሞ አፍአዊ ግብር የምንለው ግን ፍጥረት ሁሉ ለእግዚአብሔር ልጅ የሚሆንበት እግዚአብሔር ለፍጥረቱ ሁሉ አባት ተብሎ የሚጠራበት ነው። ስለዚህ በአጭሩ ምንድን ነው? ኢየሱስም ለፍጥረቱ አባት ነው፣ መንፈስ ቅዱስም ለፍጥረቱ አባት ነው፣ አብም ለፍጥረቱ አባት ነው። በአካላዊ ግብር ግን ኢየሱስ የአብ ዘላለማዊ ልጅ ነው፣ አብ የኢየሱስ ዘላለማዊ አባት ነው። መንፈስ ቅዱስ ከአብ የሚሰርጽ ነው፣ አብ መንፈስ ቅዱስን የሚያሰርጽ ነው። ስለዚህ ይሄ በኦንቶሎጂ በኢኮኖሚ እንዲህ ተደርጎ ተተንትኖ በክርስትና የሚቀመጥ ነው ማለት ነው። አሁን አንቺ ግን ቅድም እንዳልኩት 2 ሊትር ሽንቱን ሰይጣን ስለዘጠረብሽ ይሆናል እየሰማሽ አይደለም። አሁንም ቢሆን የማይገባሽ ከሆነ አሁንም ቢሆን ካልሰማሽ በቃ በኋላ ሪከርድ የተደረገው ነገር ታደምጪውና የማይገባሽ ከሆነ ትቀጥያለሽ ማለት ነው። ሌላ ቀን መጣሽ ትጠይቂያለሽ። ለአሁኑ ግን ይሄ ነገር ካልገባሽ ሽንቱ እስኪወጣልሽ ድረስ ትንሽ ታገሽኝ። እኔ ከልቤ ነው ማርያምን፣ ዶግማሽ ስለሆነ ነው ይህንን ነገር የምናገረው። ሷሂህ የሆነ ሐዲስ ላይ ስላለ ይህንን ነገር ሐሰት ነው ካላልሽ በስተቀር ሽንቱ ጆሮን እንደሚደፍን እንግዲህ ለአንቺ መናገር አይጠበቅብኝም። እሺ ይችኛዋ ልጅ ቆስጠንጢኖስ ልጅህን ታወራት። ቆስጣ እሺ ተመለሽ። አዩሻ ተመለሽ። እንዴት ነሽ አዩ? አለሁ አልሐምዱሊላህ። እንዴት ናችሁ? አለን። አልተሻለሽ? ታሽሎኛል። ሰላም ነው? እግዚአብሔር ይመስገን አለን። እንግዲህ ብዙ ሀሳብ ስትከታተይ ነበር፣ አስተማሪ ነበር። እስቲ ሀሳብ ካለሽ ስጪና እናዳምጥሽ። ኦኬ እኔ አልስማማም። አላህ አብ ነው ብዬ ነው የማምነው እና ምንም ደህና ማስረጃ ምንም ነገር አላመጣችሁም እና አሁንም እንቀጥልበታለን ነው ሀሳባችንን አንቀየርም። አላህ አብ ነው። ምክንያቱም 2 አምላክ ሊኖር አይችልም። ከሴና ጋር በቃ ተነጋገሩ። እኛ ዝም እንበል። ሴና ደግሞ ይሄንን ስለማትቀበል ሴንዋ እስኪ ግቢላት ይቺ ልጅ። ሁለታችሁም ካልሸናባችሁ ዛሬ መቼም ችግር ነው። ባይሆን ሀያት ጠዋት ተነሺ፣ ነገ ደግሞ ሴና ቀጥይ። እኔም እኮ ምላስ አለኝ እንዴ። እኔ እኮ የነብዩን ንግግር ነው እየተናገርኩት። ሱና እኮ ነው፣ ሀዲስ እኮ ሱና ነው። ይሄን አታውቂም እንዴ? ሴና እንደዛ ተውራ። እሺ እንግዲህ ቀጥይ። እኔ ሀዲሱ ያሳፍረኛል ብትይ ችግር የለውም፣ እኔም እተዋለሁ። ለማንኛውም ቀጥሉ። ችግር የለውም። እህቴ ስለሆነች በውስጥ እናወራለን ከሷ ጋር። እንዴ ሃይማኖት እየተጣጣሱ እህትነትና ወንድምነት አለ እንዴ? ሃይማኖትሽን እኮ ነው እያፈረሰች ያለችው። ምኗ ነው እህቲቺ? ራስ ከላይ ድራማ ውስጥ ድብድብን ይተባባል ማለት ግልጽ የሆነ ነገር አጡ ለመስጊድ የሚሆን ድምፅ አለ። ተመልከቱ ያጀማ ፊት ለፊት ላይ ድራማ ነው የምንሰራው። በውስጥ ነው ያለውን ነገር የምንደባደበው ምንም የምንለው። በማስመሰል የሚደረግ እምነት አለ እንዴ? ለምንድን መሸፋፈን የሚያስፈልገው? ቆስጠንጢን እባክህን ፖለቲካ አትስራ።
ምንም እኔ እንደዛ ፖለቲካ እየሰሩ አይደለም። በውስጥ አወራታለሁ ምናምን የምትይኝ ምንድን ነው? ግልጽ የሆነ ነገር ነው። ግልጽ የሆነ ልዩነት እንዳላችሁ ተነጋግራችኋል። ችግር የለውም። እኔ በውስጥ ቀስ ብዬ እነግራታለሁ። ምን ቀስ አስባለሁ? ይኸው ቀስ ብለሽ ንገሪያት። አሁን ልጅቷ የምታዳምጥ የምትሰማ ሰው ነች። ብዙዎችም ሹባ ተፈጥሮባቸዋል። አሁን አንቺ በተናገርሽው ነገር አላህ አብ ነው ብሎ የሚቀበሉ ሰዎች ነበሩ፣ እየሳቱ ነው። ከውሃብይነት ወደ ወግድይነት ተቀይረው ነበረ። አሁን ደግሞ ወደ ውሃብይነት እንመለሳለን እያሉ ነው። ስለዚህ ሹባ ስለተፈጠረባቸው ክሊር አድርጊላቸው እዚህ ጋር ያለውን ነገር እና ሀዩ አዲስ መስጂድ እንከፍታለን እያሉ ነው። ተሰብስበዋል። ትንሽ ሰው ነው የቀራቸው። ምናልባት ወደ እነሱ የምትመጪ ከሆነ አንቺም እሷም የበኩሏን አስተዋጽኦ ታደርጋለች። ካልሆነ ግን ምንም እንዲህ ሰው ፊት ምናምን ነገር በድራማ አስመስሎኛ አንድ ነን ላይ ላይ ለላህ ያለ አንድ ሁሉም አንድ ነው ናን እያላችሁ አታስመስሉብን። we know the fact ገጀራው ሜል ሳላለው ለማን እንደሆነ እናውቃለን፣ ምንም እንደሆነ እናውቃለን። ስለዚህ እዚሁ ጋር ፍቅራችሁን አሳዩ፣ እኛም እንማርበት። እኛም እኮ ተምረን ወይ ወሃብያ ወይ ወግድያ እንሆናለን። ስለዚህ አንድ በሉን። አይ በቃ ሴና ከደበራት በቃ እንተዋታለን። እንግዲህ ምን እናርጋት? በቃ ሴናዬ ከደበረች ችግር የለውም። ሀያትን እኔ አንዴ ላዋራት። ሀያት እግዚአብሔር አባት ነው እስኪ በይልኝ አንዴ። እግዚአብሔር ማን ነው? አላህ አባቴ ነው በይልኝ እስኪ ሀያት። እሰማለሁ። ትሰሚያለሽ? አዎ ማለት ሌላ ነገር ሳታወሪ አላህ አባቴ ነው ነው የምትይልኝ። ሌላ ነገር ማለቱን ትተሽ ማለት ነው። አይወልክ እኛ በቁርአንና በሐዲስ ያልመጣ ነገር አንናገርም እኮ ሀቢብቲ። ታዲያ ማትናገሩ ከሆነ አብ ነው የሚለውን ከየት ነው ያመጣሽው? አላህ አባት እለዋለሁ የምትዩ ታዲያ ለምንድን ነው? እኔ አባት እለዋለሁ አላልኩም። አባት የሚለው አስገኝ በሚለው እንወስደዋለን እንጂ እኔ አባት አምላክ ማንንም አልወለደ። ስለዚህ አባት አለው ግን አስገኝ ነው። በቃ ችግር የለውም። አስገኝ በሚለው ውሰጂውና ይሄው ቆይ አንዴ አስገኝ በሚለው ውሰጂውና አላህ አባቴ ነው በይኝ። አላህ አባቴ ነው በይኝ። በፈለግሽው ትርጉም ወስደሽ ማለት ነው። አላህ አባቴ ነው በይኝ። እሺ ሚውት አድርግልኝ። እኛ አስገኝ ከሚለው እንለዋለን፣ ችግር የለብንም ያልኩ እኮ ነው እኮ። በይልኛ ታዲያ አባቴ ነው በይልኝ። ግን ስለምን ማለት ነው ሌላ ሰው ያወራኝ። አንተ ድምጽ እንትን ይላል ይረብሻል። ቆስቲ ቀጥል ከተመቸህ። ግን መጀመሪያ አላህ አባቴ ነው ትበልልን ቆስቲ። እሺ እሺ ቦስ አላስገኝ ነው ብለሽ ታምኛለሽ አይደል? አዩ አዎ ምናለው። ስለዚህ ከአስገኝነቱ አንፃር አብ ነው አይደል? አለ አዎ ትክክል። ስለዚህ ከአስገኝነቱ አንፃር አላህ አባት ነው ብለሽ በይልንሽ። እንደዛ ከሆነ የለማ ቁርአንና ሐዲስ ላይ ያልመጣ ነገር እየታዘዝን አንልም። በቃ ለምን ጨነቀሽ? ከአስገኝነቱ አንፃር እኮ አላህ ያዌ ነው ብለሽ እንድትቀበይ ታዘሽው የትኛው የቁርአን ክፍል ላይ ነው? እሺ ችግር የለውም። አባት የሚለውን በምንድን ነው? ባስገኝነቱ ልጅ የለውም የወለደው። ችግር ባስገኝነቱ አላህ አባት ነው። እኔ እለዋለሁ ባስገኝነቱ ከተባለ ችግር የለብኝም ባዩሽ። ባስገኝነቱ ግን ልጅ የለውም፣ የወለደው ልጅ የለውም እኮ። አላህ ባስገኝነቱ አባት ነው በይ። ያው አልኩ እኮ በይ። አላህ አባት ነው በይ። በዩ አልልም ግን
እኔ አንገቴ ልድፋለ። አንገትሽን አትድፊ። በቃ ተይው። ምንም ነገር ወይኔ በጌታ ስም ፍቅርዬ፣ ይኸውልሽ እንዲህ መከራሽን ከምታይ አብ አይደለም አትይም። ምን መከራሽን አበላሽ? አሁን ይኸውልሽ ቁርአን ላይ ያልመጣ ነገር አልቀበልም ካልሽ የትኛው ቁርአን ነው አላህ ያህዌ ነው ብሎ ያዘዘሽ? አያት ኦኬ ቀይ እያበራብኝ ነው። እሺ ከተሰማ እሺ፣ አሁን ላውራ። ቀጥይ ጥያቄ እንዳለልኝ በቁርአን ውስጥ ቅድም ቁርአን ውስጥ የሌለ ነገር አልናገርም ስላልሽ ቁርአን ውስጥ የትኛው ክፍል ነው አላህ ያህዌ ነው ያለሽ? አንደኛ። ሁለተኛ አላህ ባስገኝነቱ አብ ይባላል ያለሽ የቁርአን ክፍል የትኛው ነው? ቀጥይ። ባስገኝነት ከሆነ አይደል የጠየቀኝ? ባስገኝነት ከሆነ ችግር የለውም አልኩ እኮ ባስገኝነት ከሆነ ችግር የለውም የሚል ባስገኝነት ከሆነ ችግር የለውም የሚል የቁርአን ክፍል ምን ላይ ነው ያለው ነው ጥያቄ እኔ እኮ። ምክንያቱም አንቺ ከቁርአን ውጪ ስለማትናገሪ። ስለዚህ ከቁርአን ውጪ የማትናገሪ ከሆነ የትኛው ክፍል ነው እንደዛ ያለው? ቢላል አልሐበሺን ባስገባው የተሻለ ይመስለኛል። ቢላል እየጻፈ ነው። ሀያት ኔትወርክሽ ብቻ ሳይሆን የዘላለማዊ ቤትሽም ቀይ እያበራ ነው። ዘላለማዊ ቤትሽም ቀይ ላይ ነው። ጥሩ አርጊው ኔትወርክሽንም ከክርስቶስ ጋር ያለሽንም ግንኙነት ሁለቱንም ማለት ነው። እውነቴን ነው። ቆስጠንጢኖስ በደንብ ተከታተላት። ይችል ጥሩ ልብ አላት። በደንብ ተከታተለ እንትን በላት፣ አስተምራት። እውነቴን ከልቤ ነው። እሺ ታዛዥ ነው። አዩዬ እንወድሻለን፣ እናከብርሻለን። ተማሪ ተከታታይ እናወራለን። ታላቁ ጥያቄ ይቻላል? ቆይ አንዴ ቢላልን ላስገባውና ቢላል አልሐበሺ ይሄውና እሱ አላህ አባቴ ነው እያለ ሲጽፍ ስለነበረ ከሱ ጋር እናወራና ወደ አንቺ መልሳለሁ። ሲና ቢላል ገብተሃል አለ? ባሊ አንተ ተቀበላቸው። ቀጥል ባሊ ቀጥል። ኧረ ወጣ ብዬ ነበር ቶፒኩ ራሱ እንደነበረ። ቢላል እጁን እኮ ሁለቱም ጣቱን አውጥቷል። ፒስ ነው። ሰላም ነው። ድምፅህን ከፍ አድርገህ ምናልባት እኔ ጋ ነው ወይስ ፐርሰናሊ ማይኩ ተከፍቶ ነው የተዘጋው። ይሰማችኋል? አልሰማም። ናይስ መታል። እንዴት አለ ወንድማችን? ሙስሊም ነህ? ያ ሙስሊም ሀባሽ ወይስ ዋህያ ወይስ ሺዓ? ሙስሊም ነኝ። ምንድን ነው ጥያቄ? እኮ ሙስሊም ነን። ሙስሊም የተገዛ ነው ለአላህ። ግን የትኛው አላህ? ከአርሹ በላይ ላለው ነው? በሁሉ የሚገኘው ነው? የትኛው ነው ያንተ አላህ? ሙስሊም ነኝ። ሙስሊም ነህ? ገብቶኛል። ሙስሊም የሚለው ለአላህ የሚገዛ ነው አይደለ? ግን እኔ የፈለግኩት አሁን የትኛውን አላህ? ከአርሹ በላይ ያለው ከአርሹ በታች ያለውን የትኛው አላህ የምትገዛው አንተ? ምክንያቱም ብዙ አይነት አላህ ስላለ ማለት ነው። ቁርአንና ሐዲስ በገለጸ መልኩ መቀበል ሙስሊም ነኝ። ሁለቱም እንደዛ፣ ሶስቱም እንደዛ ነው የሚሉት። ሁሉም ቁርአን ሐዲስ በገለጠው ነው የሚሉት። የትኛው ነህ አንተ? ሙስሊም ነኝ። ምንድን ነው ጥያቄ እኮ? የትኛው ያንተ አላህ ከአርሹ በላይ ነው ከአርሹ በታች? ወንድም አለ ቁርአንና ሐዲስ በገለጸው እኮ። ቁርአን ሐዲስ እንዴት ነው የገለጠው? ንገረኝ ወንድሜ። ቁርአን ያለውን እቀበላለሁ፣ ሐዲስ ያለውን እቀበላለሁ። ንገረን። ቁርአን ያለው ምንድን ነው? ቁርአን ከአርሽ በላይ ነው ያለው ከአርሽ በታች ነው አለ ያለው? ከአርሽ በላይ ነው።
እንደዛ አትልም እንዴ ታዲያ? ዋሃብያ ነኝ ለማለት ምን ነው አሳፈረ ታዲያ? እሺ መልካም። አላህ አባት ነው እያልክ ነበር መሰለኝ አይደለ? ወይም ደግሞ አላህን አባት ማለት እንችላለን በአይኒ ሚንስ። ኦኬ አላህ ሱብሓነሁ ወተዓላን አባት ማለት አንችልም፣ ግን እናንተ ክርስቲያኖች አላህን አንችልም ማለት ለብር ነው የማደርገው። እኔ ቤት ነው የመጣሁት። በስልጣን አትናገር። አላህ አትሁንብኝ ወንድሜ። ራስህ ሚዩት ላደርግ እችላለሁ ወንድሜ። ተረጋጋ። ካምዳው አላህ ኧረ ተረጋጋ አንተ ልጅ። ካምዳው ጠይቀሃል፣ አብራራለህ። ሚዩት አድርግ። ሰማሁ እኮ መልሱን። በቃ ምንድን ብታብራራልኝ። የእኛ ክርስቲያኖች ሌላ ጉዳይ ነው። አላህ አብ አይባልም አይደለ? ቴንኪው ሳየው። እንደ ሙስሊም ነው የጠየቁት፣ እንደ ክርስቲያና አይደለም። እሺ ወንድሜ ተረጋጋ። ይባላል አይባልም? መልስልኝ። ከተባለ ሳየው፣ ካልተባለ አልተባለም። አላህ አባት ነው። ኦኬ ሚዩት አድርግና አላህ ሱብሃነሁ ወተዓላ ሚዩት አድርግ። እሺ ቁርአን ላይ አላህ ሱብሃነሁ ወተዓላ ሱረቱል ማኢዳ ቁጥር 17 ላይ ወቃለትል የሁድ ወነሳራ ነህኑ አብናኡላህ ይላል። ክርስቲያኖችና አይሁዶች እኛ የአላህ ልጆች ነን አሉ ይላል። ይህን ነገሩን እንደዚህ ስላሉት አላህ ሱብሃነሁ ወተዓላ ቢቃወም እናያለን። ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ወቃለት ነሳራ አልመሲህ ኢብኑላህ ክርስቲያኖች ክርስቶስ የአላህ ልጅ ነው አሉ ይላል። ገባ? አላህን አብ አድርጋችሁ የያዛችሁት እናንተ ናችሁ። ኦኬ ከስር እኮ ነው እያለ ሲጽፍ ነበር ጳላዲ። ግን ቀጥልሽ። ሸመጠጠ ችግር የለውም። አይ ምክንያቱም ምንም ችግር የለም። ቆይ አይደለም ስለኛ አይደለም የተጠየቀው ወንድሜ። እኔ አላህ አብ ነው ጥያቄ መለስክልኝ። ቴንኪው አይባልም። አንድ ቪዲዮን ክፈትለት አንዴ። ቆስጤ ትችላለህ። እንደዛ አይደለም ያልኩ። ክርስቲያኖች አብ ይሉታል፣ አባት አድርገው ይዘውታል ነው። ቆይ አንዴ እንስማው፣ አንዴ ኡስታዙን እንስማው። ዝም በል አንዴ። እንትና ቢላል ዘሳት ምዕራፍ 20 ላይ ያለውን ስም ተንተርሰው ያህዌም ግን ያህዌ የሚባለው አሁን እነሱ ያህዌ የሚሉት አይደንቲቲው ማንነቱ ሜታፊዚካሊ አላህ ነው ወይ ከሆነ ጥያቄ ያው ነው። ግልጽ ነው። ኦኬ ይሄንን ንግግር ትቀበለዋለህ? አላህ ያህዌ ነው የሚለውን እኔስ ምን አልኩ? እኔም ያልኩ ጳላዲ ቀጥል። እኔስ ምን አልኩ ለምን ትለኛለህ ቢላል? እኔ ከሆን ቅድም የጠየቁ ስለ አባትነት ነው። እኔ አሁን ስለ አባትነት አልጠየቅ፣ አሁን ስለ ያህዌ ነው። ክርስቲያኖች እኔ ስለ እሱ አይደለም የጠየቁ። ቅድም ስለ አብ፣ አሁን ሌላ ነው የጠየቁ። አሁን ስለ ያህዌ ነው። ያህዌ አላህ ነው ብለህ ታምናለህ ወይ ነው ጥያቄው። አሁን በቮይስ እንደሰማው ያው ያህዌ በአይደንቲቲው በማንነቱ አዎ አላህ ነው ይላል ኡስታዙ። ትቀበለዋለህ አትቀበለውም? ስለ ያህዌ ነው የጠየቁ። ኦኬ አላህን ያህዌ ትሉታላችሁ አልኩ እኔ ቀደም መልሽ። እኛ አይደለም ያልነው ኡስታዙ ነው ያለው። ድምፁን አሰማው ኡስታዙ። ያህዌ በአይደንቲቲ በማንነት አላህ ነው አለ። እኔ አይደለም ያልኩት ኡስታዙ። ዘሳት ምዕራፍ 20 ላይ ያለውን ስም ተንተርሰው ያህዌም ግን ያህዌ የሚባለው አሁን እነሱ ያህዌ የሚሉት አይደንቲቲው ማንነቱ ሜታፊዚካሊ አላህ ነው ወይ ከሆነ ጥያቄ ያው ነው። ግልጽ ነው። ቆይ እስኪ ቢላል ከዛ በፊት ሜታፊዚካል ማለት ምን ማለት ነው ቢላል? አንድ የሚታደርጋለህ እኛ አላህ የምንለውን ክርስቲያኖች ወይም እናንተ አብ ትሉታላችሁ። አንተ ዋናው ካዕባ ነው። ይሄ ደግሞ በእናት አስወረድኩት በጌታ ስም። እኛስ ምን አለ ይለኛል እንዴ? ምን አይነት ድፍን ነው የሚመጣው? በእናት ሶመድ ዲ እዛ ሱረቱል ኢኽላስ ላይ የሚናገረው ነገር አለ።
ቁል ሁወ አላሁ አሐድ አላሁ ሰመድ ለም ዩለድ ወለም የሊድ ወለም የኩን ለሁ ኩፉወን አሐድ። እና ሰመድ ነገር ነው የራሱ ልጅ ቢኖረው ብሎ ያስቀምጣል። አሁን ቢኖረው ችግሩ ምንድን ነው አይደለ? ተገዥ ሆን ነበር ብሏል ቃል በቃል አይደለ መሐመድ። ነገር ግን የለውም። አላህስ የፈራው ምንድን ነው ከተባለ አላህ የፈራውን ሱራ 23 ላይ አለ። መክፈት ከቻል ክፈትልኝ። አላህ የሚፈራው ማለት ነው ወይ ደግሞ እንደ ሙስሊሞች የሙስሊም ጭንቅላት ይሄን ነው የሚያስበው። አላህ ልጅ ቢኖረው አዎ ይመለካል፣ ይታወቃል። ነገር ግን አላህ ፍራቻ አለበት። የአላህ ፍራቻ መመለኩ ብቻ ስፔሲፊክሊ አይደለም፣ በፈጠሩት ቁጥር ስንት ላይ ነው? ቁጥር ስንት ላይ ነው? እሺ 91 ላይ ቅድም አንቀጹ ጠፋብኝና እያረጀው ነው መሰለኝ። ይህን ያው በዛ ላይ ማለት ነው የምዕመናን ምዕራፍ የአማርኛ ሴክሽን አለው ባይዘ ግን እንግሊዝኛውን ብታደርግላችሁ ይገኛል። Allah has never had any offspring nor is there any God beside him ብሎ ያስቀምጣል። አሁን በአንድ ላይ ነው አጠቃቅቶ የሚያስቀምጠው። አላህ ልጅ አልያዘም ወይም አልወለደም ኖር ብሎ በተመሳሳይ መንገድ ልክ እንደዛው is there any God beside him ሌላ አምላክን ከሱ ጋር ጎን የለውም። ስለዚህ ልጅ አለው ማለት ሌላ አምላክ አለ፣ ሌላ ከሱ ሌላ ማለት ነው አለ። እሱን ሪኮግናይዝ ያደርጋል። otherwise ይላል each God ያዝልኝ እያንዳንዱ አምላክ would have taken away what he created and they would have tried to dominate one another glorified is Allah above that what they claim ብሎ ያስቀምጣል። በአማርኛው ምናልባት አላህ ምንም ልጅ አልያዘም ወይም አልወለደም ከእርሱም ጋር አንድም አምላክ የለም፣ ያ ጊዜ አምላክ ሁሉ በፈጠረው ነገር በተለያየ ነበር ይላል። በፈጠረው ነገር በተለያየ ነበር፣ ከፊላቸውን በከፊሉ ላይ በላቁ ነበር ላይ ያስቀምጣል። which is ሌላ እግዚአብሔር ወይም ደግሞ አላህ አሁን ልጅ ኖሮት ቢሆን ኖሮ ልጁም ፍጥረትን ይፈጥራል ማለት ነው ፈጣሪ ስለሆነ። አሁን አርጊውመንቱን ከፍ እንዴት እንደሚል ተመለከታለህ። ፍጥረት ይኖራል ማለት የሚፈጥረው ከዛ ያ የተፈጠረው አካል ለፈጣሪ ነው አይደል የሚገዛው፣ which is ለልጁ ይገዛል ማለት ነው። ደግሞ ሌሎች ፍጥረትም ካሉ ለልጁ ይገዛሉ። አላህ እንግዲህ አምላክ የሚሆነው በማን ላይ ነው? በፈጠረው ላይ። ልጁም አምላክ የሚሆነው በማን? በፈጠረው ላይ። ስለዚህ በመንግስት ይለያያሉ ማለት ነው። እና አንደኛው ብዙ ክሬት ካረገ ብዙ የሚያመልከው አካል ስለሚኖር ይበልጠዋል። ከፊላቸው በከፊሉ ላይ በላቀ እና አላህ ከልጁ ጋር ፉክክር ይገባል። this is የእስልምና ጭንቅላት። ያም ይፈጥራል፣ ይሄኛውም ይፈጥራል፣ ይለያያሉ። በመንግስት ይለያዩ። በመንግስት መለያየት ብቻ አይደለም አንዱ አንዱን ይበልጠዋል ብሎ ያስባል። እና ልክ በሰውኛ ማለት ነው ንጉስ ልጅ ከወለደ በኋላ ልጁ አድጎ በኋላ ዙፋኔን ይበልጥ ምንድን ነው ይወስድብኛል፣ ንግስናዬን ይቀማኛል፣ ይገለኛል ብሎ ልክ እንደሚሰጋው ልክ እንደዛው ነው። አስባቡ በነገራችን ላይ በዛ ልክ ነው የሚያስቀምጠው። አይ ቲንክ ፋይቱ ላይ ያደርጋሉ አይነት እንደዛ ነው በሚያስቀምጠው መሰለኝ። አስባቡ መክፈት ከቻል ካላቅ ቆየው ካየው አይ ቲንክ ፋይት ነው የሚለው ይመስለኛል። ቆይሲ በደንብ መፈለግ ይኖርብኛል። አይ ቲንክ በፈጠሩት ነገር ላይ ይለያያሉ፣ አንዱ ከአንዱ ይበልጣል። ስለዚህ አላህ ልጅ አለው ማለት በደንብ ያዝልኝ አምላክ እንደሚሆን እርግጠኛ ነው። ቅድም ሱራ 43 ላይ በግልጽ አስቀምጦታል። ሱራ 43 ላይ ግን ይሄን እንዳይኖር ለምን ተከላከለ? ልጅ ቢኖረው ይፈጥራል፣ አላህም ይፈጥራል፣ በመንግስት ይለያያሉ። ይሄ ችግር ይሄ ፕሮብለም በክርስትና ውስጥ አለ ወይ ነው። አሁን አብ ልጅ አለው ወልድ እንዲሁም መንፈስ ቅዱስ በመፍጠር ይለያያሉ። አሁን እንዴት ክርስትና ሶልቭ እንደሚያደርገው ተመልከቱ። በመፍጠር ይለያያሉ ጋይስ? አይለያዩም። በመግዛት ይለያያሉ? አይለያዩም። አይደለ? በደንብ ተመልከቱ። ስለዚህ ሁለት አብ ወልድ መንፈስ ቅዱስ የፈጠሩት አንድ ከሆነ የፈጠሩት ራሳቸው ሶስቱም አካላት ከሆኑ በስላሴ መካከል የመንግስት ልዩነት ከሌለ በመለኮት አንድ ከሆኑ በቀዳት ፕሮብለም ሰልቭድ። እሱን አንተ አልክ ችግር የለም ግቢና ጠይቂ፣ ከዛ እናያለን።
አይደለም እንዴ ጋይስ? ወይስ ይለያያሉ? ወልድ ፈጥሮ አብ ፈጥሮ ምናምን በመንግስት የተለያዩበት አለ? ዋው እስልምና አለ እና ኦቨሮ ላይ ነው ባይዘ ችግሩ። አላህ ልጅ የማይኖርበት ምክንያት ይሄ ነው። ኦንሊ ፕሮብለም በቃ አንደኛው ፕሮብለም ገርልፍሬንድ ስለያዘ ምናምን ስላለያዘ አይደለም። ቢኖር ኖሮ እንደሚገዛለት ገልጦልናል ክሊርሊ። ነገር ግን ለምን አልያዘም? በፈጠሩት ነገር ይለያያሉ። ዶሚኔሽን ላይ በጣም የሚያስቅ ነገር ማለት ነው። ወደ ክርስትና ነው የምለው በምክንያት ነው ማለት ነው። ይሄ ፕሮብለም እኛ ጋር የለም። ከየት አመጣው? ሱራ 23 እና ያመጣሁት እኔ ሱራ 23 91 ላይ አላህ ምንም ልጅ የለው አልያዘም አልወለደም ከአንድ አምላክ የለም ብሎ ካስቀመጠ በፈጠረው ነገር በተለያየ ነበር ይላል። አምላክ ሁሉ በፈጠረው ሁሉ በተለያየ ነበር። ያም ሌላ ይፈጥራል፣ ያም ሌላ ታፍሲሩን ግቡና ተመልከቱ። ሁለቱም ያኛውም ሌላ ይፈጥራል፣ የኛውም ሌላ ይፈጥራል። ከዛ በዶሚኒየን ይለያሉ ነው የሚለው። ፓርትነር ኢን ዶሚኒየን ኢብን ከቲር ቃል በቃል ማለት ነው። ስለዚህ ነው ስለዚህ ኮንትሮል በሚያደርጉት ይለያያል ይላል እና አምላክ የሚገዛው ክፍል አለ። የሆነ ምስራቅ አፍሪካን እና በዚህ በምዕራብ አፍሪካን እኔ ይገዛለሁ ውስጡ ያለውን ፍጥረት ሙሉን ከመፍጠር አንፃር አላህ ደግሞ ደቡብ ኤሽያን እና ምናምን ይገዛ። በዚህ ልክ ነው የሚያስበው። ታላቁ ከተለው ኢየሱስ ይቻገረልት ይሄደች። አይ ከፈጣሪዎች ሁሉ በላይ ነው አላህ። ለማንኛውም ብዙ ባታላግጥ ጥሩ ነው። ከፈጣሪዎች ሁሉ በላጭ ነው። ከፈጣሪዎች ኢማጂን ከፈጣሪዎች ሁሉ በላጭ ነው። አረ ቆይ ይበቃል። ደግሞ ከቲር ድረስ ያ አሁኑ ራሱ በጣም ትልቅ እንትን ነው፣ ዲስኮርስ ነው። አንዱን ሰብ ያስገዛዋል ይላል እንዴ? በስነ ስርዓት ነው እንጂ የሚያስገዛው። በነገራችን ላይ ይሄ እኮ ድሮ የጦር ክፍፍል ጠብ እንደነበር ታውቃለህ። የምታምር ፓንት ካዩ ልክ አሁን በጦር ማርከው ለምሳሌ አዲስ አበባን ወረሯትን አረብ እስማሙል መንፈስ ቅዱስ ለምን እንዴ ካይሮን ወረሯትና ካይሮ እንትን ተባለች። በእስልምና ቁጥጥር ስር ብትወድቅ ጽድት ያለ ፓንት ካየ አንደኛውን የነም ወስድ ይላል፣ አንደኛውን የነም ወስድ ይላል። እንደውም አንዴ የሆነች ቀይ ፓንት አይተዋ ጠፍታ መሐመድ ነው የሰረቃት ተብሎ ታምቷል። የቀይ ፓንት ሌባ ተደርጎ ማለት ነው። የጠረጠሩት እነማን ናቸው? የገዛ ሷሐባዎቹ ናቸው። ቀዩን ፓንት የማይሰረቃት ማሜ ነው እንዴ ያችን የመሰለች ፓንት ምናምን ብሎ መቤቴ። በጣም እኮ የሚገርም ነው። ሙፈሲር ነው የዘገበው ይሄንን ቃል በቃል ማለት ነው። ስለዛ በእንትን ስለሚጣሉ በዚህ በፓንቱም በኩባያውም በምኑም ስለሚጣሉ ፈጣሪም እንደዛ የሚጣላ ነው የሚመስላቸው። ፈጣሪም እንደዛ የሚጣላ ነው የሚመስላቸው። ለዛ ነው ጳላዲ ተረዳቸው፣ በጣም አትጭመቃቸው። ልጅ የማይኖርበት ኦንሊ ፕሮብለም ይሄ ነው። በቃ ምክንያት ብሎ ያስቀመጠው ክፍል ይሄ ነው። ለምን ልጅ አይኖረውም? ልጅ ቢኖረው አሁን ለምሳሌ ገርልፍሬንድ ቢኖረው እንደሚወልድ በግልጽ አስቀምጧል አይደለ? እሱ ኢዚ ነው። የዚህኛው ፓርት ግን ምንድነው ከተባለ ኦልሬዲ ይቀማኛል ነው። በነገራችን ላይ ይሄ ነገር ሀፕን እንዳደረገ ታውቃለህ። በመፍጠር መለያየት ክሬት የሚያደርግ አካል ካለና ክሬት ያደረገው አካል በፈጠረው ላይ አምላክ የሚሆን ከሆነ ብሎ ያስቀመጠው ኢሳ ጋር ፕራክቲክ አፕላይ ይሆናል። ኢሳ እፍ ብሎ ምን ፈጥሯል? አድበሉ ብሎ እርግቧን። አትሊስት አኮርዲንግ ቱ እስልምና አኮርዲንግ ቱ ቁርአን ኢሳ ስፔሲፊክ በትንሹም ቢሆን ኢየሱስን አይደለም። ኢሳ ኢዝ ዘ ጋድ ኦፍ ዘ በርድ ባይ ዘ ዌይ ዳት በርድ ክሬት ያደረጋት ፈጥሯታልና በዚህ በርዝ መሰረት በነገራችን ቢኢዝኒላሂ እኮ ነው፣ ቢኢዝኒላሂ ነው። ስለዚህ አላህ ፈቅዶ ነው ሙሽሪክ የሆነው ማለት ነው። ፈቅዶ ነው ሙሽሪክ የሆነው። የበለጠ ነው የሚያከፉት። በነገራችን ላይ ፈቅዶለት ነው የፈጠረ ይላሉ። ኦኬ ፈቅዶ ሙሽሪክ ሆነ እሱ ራሱ በፈቃዱ ሙሽረከ ይመቸዋል። ሲፈቅድ እሱ ሳይፈቅድ ነው የሚደብረው። ሲቀጥል መፍቀድን እንትን መፍጠርን የሚፈቅድ ከሆነ መፍጠርን ፍጠር ብሎ ፈጣሪነትን ለነብይ የሚሰጥ ከሆነ ከኢሳ ውጪ የተሰጠው አንድ ነብይ አለ? የለም። ጭራሹኑ ማለት ነው አንድም ነብይ የለም።
ፈጣሪነት የተሰጠው። ሲቀጥል ሱራ 25 ላይ አምላክ ለመባል መፍጠር፣ ከሙት ማስነሳት እና የሩቅን ማወቅ ክራይቴሪያ አድርጎ ያስቀመጠው ራሱ አላህ ነው። ሶስቶቹንም የቁርአኑ ኢሳ ፈጽሟቸዋል። ስለዚህ አኮርዲንግ ቱ ቁርአን ኢሳ ራሱ አላህ ነው ማለት ነው። ኢሳ ራሱ አላህ ነው አኮርዲንግ ቱ ዜር ኦውን ሎጂክ ማለት ነው። አኮርዲንግ ቱ ዜር ኦውን ሎጂክ ፈቅዶ ነው የፈጠረው። እስኪ ቀጥል አንተ አውራት። እኔ እንትን ስለሚያስተጋባ አንተ አውራት። ያስገባታል ሀያት ተከታች ስቅ ስለነበረ ብዬ ነው። ከዚሁ ከኢሳ ጋውን ሳነሳ ሀያት ይሰማል። ጥያቄ ልጠይቅሽ ነበር። ምናልባት ለምን እንደሳቅሻል ባይገባኝም ማንኛውም ፍጡር መፍጠር የሚችል አቅም አለው እንደ ፖቴንሻሉ? ልክ እንደ አላህ የመፍጠር አቅም ማለት ነው። ፖቴንሻል ማንኛውም ፍጡር አለው በፖቴንሻል ደረጃ፣ በአቅም ደረጃ የለውም። ግን እሱ ስልጣን መስጠት ይችላል። ያ እሱ ፖቴንሻሉ ሲኖርሽ ፍቃድ ይሰጥሻል። ለምሳሌ አንድ ሰው ስራ መስራት ይችላል፣ እውቀቱ አለው፣ ነገር ግን ላያደርገው ይችላል። ለምሳሌ አንድ ሴት ተነስታ ወጥ መስራት ትችል ይሆናል፣ የመስራት አቅሙ ይኖራታል። ነገር ግን ስሪ ተብላ ሲፈቀድላት ወይም ደግሞ ስሪ ተብላ ስትከለከል እንድቃሰራ መጥቶ እንትን ሲያደርግ ይለያል። መፍቀድ ያለመፍቀዱ የልጅቷን የመስራትና ለመስራት አቅም አይነሳትም። ኦልሬዲ ሲኖራት ነው ሲፈቀድላት የምትሰራው። ቢፈቀድላትም አትሰራም። በነገራችን ላይ ባይኖራት ችሎታው ማለት ነው የመስራት። አሁን አንድ ሰው ወይም ደግሞ አንድ ፍጡር የሆነ አካል መፍጠር የሚባለውን በደንብ ያዥልኝ። ለአምላክ አትርቢቶ ለአላህ የምትሰጡትን አለ ወይስ በፖቴንሻል ደረጃ በአቅም ደረጃ? ፍቃድ አይደለም የሚጠይቅ ይኸውልሽ፣ ላድርገው አላድርገው ብሎ ፍቃድ አይደለም። ለማድረግ በራሱ አቅሙ አለው ወይ? ይሰማሻል ሀያት? ምናልባት ቀለል አድርገሽ ልቀይርልሽ። ክንፍ የሌለውን አካል ለምሳሌ ብረርም አትብረርም ብትይው ለውጥ የለውም አይደለ? ክንፍ ኦልሬዲ ስለሌለው ብረር ብትይው አይበርም ሲጀመር፣ የመብረሩ ካፓቢሊቲውም ስለሌለው ማለት ነው። ፈቀርሽ አልፈቀርሽ ለውጥ የለውም። ክንፍ ያለውን አካል ግን ብረር ልትይው ትችያለሽ፣ ምክንያቱም ኦልሬዲ ክንፍ የመብረር አቅም ስላለው ፖቴንሻል ማለት ነው። አሁን ልመልስልሽ አልጠይቅሽ። ኢሳ የመፍጠር አቅም አለው ወይ ነው ጥያቄ። ፈቀድለትም አልፈቀድለትም እንጂ ግን መፍጠር ይችላል። ሀያት ድምፅ አይሰማም? ኧረ ትሰማለህ? ይሰማል። ሜይ ቢ የቆስጤን ድምፅ ነው የምትሰማው። ቅድም ጀምሮ ቆስጤ አለ ወረደች። ፖቴንሻል በደንብ ያዙልኝ። ወይ ደግሞ አቅም ጎማ የሌለው መኪና ሂድ አይባልም፣ ወይም ደግሞ አስነሳው አታስነዳው አትንዳው አይባልም። በነገራችን ላይ ኦልሬዲ ጎማ የለውም። ክንፍ የሌለውን አካል ብረር አትብረር አትሉትም። ኦልሬዲ ምንም ካፓቢሊቲ የለውም። እጅ የሌለውን አካል አጨብጭብ እንደማለት ነው። ባይዜ ቀድሞ እጅ የሌለው አካል ሁለትም እጅም ሳይኖረው አጨብጭብ ብትሉት አይመጣውም ማለት ወይ ፈቅጄልሃለሁ አጨብጭብ ብትሉት እጅ የሌለው ሰው ሁለት እጅ የሌለው ሰው ያጨበጭባል? ጋይስ ሲመልሱልኝ። አንድ ሰው በተፈጥሮ ሁለት እጅ የለውም። አጨብጭብ ብላችሁ ፈቀዳችሁለት፣ ችግር የለውም፣ ፍቀዱለት። ያጨበጭባል። በምድር የሚያጨበጭብ ማጨብጨቢያ እጅ ያስፈልጋል። አንድ ሰው ሁለት እግር የለውም። ተራመድ ብቻ ፈቅጄልሃለሁ አላችሁት፣ በየትኛው እግሩ ነው የሚራመደው? ግልጽ ነው። የለማ ፖቴንሻሉ በራሱ ይሄ እንደው ስጋዊ በሆነ ነገር ነው የመሰልኩላችሁ። ከፍ ባለ ነገር መመሰል ይቻላል። ባይዚ ግን እንደው በሚገባ ልክ ኮንደንሰንድ እናርግ ዝቅ እናርገው በሚል ነው። በራሱ መፍጠር የሚችል አካል እንደሆነ በግልጥና በቀላል አማርኛ የተቀመጠ። አሁን አላህ ፈቀደ ያልፈቀደ እሱም ክርክር ነው። ባይዚ ፈቅዶ ችግር የለውም። እሱ ላይም ቢሆን ክርክር ቢኖረውም ግን ቢፈቅድለትም ችግር የለውም።
ምክንያቱም ቅድም አሁን ሱራ 2391 ላይ ስናይ በፍቃድ ይለያያሉ እና የአንዱ አንዱ ኮንፍሊክት ያደርጋል ነው። አትሊስት እዚህኛው ጋር አላህ ኮንፍሊክት አላደረገም ምናምን። ወይ እናንተ ነይ ግቢ ሴና፣ ወደ ክርስትና ብትመጪ ነው የሚሻልሽ። ያው በፍቃድ የተለያየ ያልተለያየ ከሚለው ጀማ ስለወጣሽ መጀመሪያም ሙስሊም ነበርሽ፣ ያው ሂጃብ ነው የለበሽው እንጂ ወደ ክርስትናው ግን ትክክለኛው ብትመጪ መልካም ነው። አትሊስት እዚህ ጋር የፍቃድ ስምረት አለ ማለት ነው። አላህ ፈቅዶለታል አይደለም? ሱራ 2391 ላይ እኮ በዊል ይለያያሉ ነው የሚለው። የአንደኛው ዊል አላህና ያኛው ክሬት የሚያደርገው አካል ኮንፍሊክት ያደርጋሉ፣ ኮንፍሊክት ያመጣሉ ነው ኢብን ከቲር ቃል በቃል የሚያስቀምጠው። አትሊስት እዚህኛው ጋር አላህ ፈቀደ፣ ችግር የለውም፣ ኮንፍሊክት የለም ማለት ነው አይደል? ሁለት ዶሚኒየን ያላቸው ሁለት የክሬት ያደረጉ አካላት አሉ። እሺስ ሞኔቲስቲክ አይደለም ማለት ነው። መታለች ይሰማሻል ሴና? እኔ ንፍር ልበልሽ ስስቂ ነበር። አቤት። እሺ መልካም። ማንኛውም ፍጡር ፖቴንሻል አለው የመፍጠር አንቺም እኔም እንደዛው። አይ ያው መፍጠር የፈጣሪ ስራ ነው። መፍጠር የፈጣሪ ስራ ነው። ስለዚህ ፖቴንሻሉም ስለሌለሽ ፈቃድ አይነሳም ማለት ነው። ኦልሬዲ ፖቴንሻሉ ሲኖር ነው የሚፈቀደው እና የሚከለከለው አይደለ? የሌለ ነገር ተፈቅዷልም ተከልክሏልም አይባልም። ኦልሬዲ ስለሌለ አይደለም? መልካም። ኢሳ እርግቧን ሲፈጥር አድቦ ሎፍ ሲልባት ህይወት የዘራባት ፈጣሪ ቢሆን ነው ወይስ እንደው አላህ ስለበቀደለት ነው? አትኝም። ኦልሬዲ ፖቴንሻሉ ሲኖር ነው ፈቃድ የሚሰራው ስላልሽ ማለት ነው። ኢሳ ፈጣሪ ነው ማለት ነው አይደለም? ኦልሬዲ እርግቧን አድቦል ብሎ እፍ ሲልባት እስቲ ለአላህ ቢፈቅዱለትም ቢሆን ችግር የለው። በአላህ ፈቃድ በአላህ ፈቃድ ፈጣሪ አይደለም የሚሆነው አይደለም? ፈጣሪ መሆን ሳይሆን መፍጠር ነው አይደለ? አክት ነው ያደረገው። ኦልሬዲ ግን ፖቴንሻሉ ነበረው። ፖቴንሻሉ የሌለው አካል ስለማይፈጠር በቅድሙ ንግግራችን አይደለ? ሴና እሺ ነው አይደለም? ለምሳሌ አሁን እነ ሙሳ ታምር አልሰሩም እንዴ? በፈጣሪ ፍቃድ። ታምር ሌላ ጉዳይ፣ መፍጠር ሌላ ጉዳይ። መፍጠር እኮ ታምር አይደለም። መፍጠር የፈጣሪ ነው። ፈጣሪ የሚያደርግ ቃሉ ራሱ የሚፈጥር አካል የሚፈጥር ደግሞ አላህ ነው። ስለዚህ አሁን ጥያቄ እንመልሽልኝ። ምናልባት ፖቴንሻሉ አለው አይደለም? አላህ ሳይፈቅድለት በፊት ከሌለው ኦልሬዲ ስለማይፈቅድለት አዎ ማለት ሊኖረው ይችላል፣ አይታወቅም። ሊኖረው ይችላልማ አይደለም? ፈቀደለት እኮ። የሌለውን አካል እንዴት ይፈቅድለታል እኮ? ሊኖረው ይችላል። ሊኖረው ይችላል ነው ያለው። ፈቀደው እኮ አለን። ቅድም ደግሞ ላይኖረው ይችላል፣ አይታወቅም። አይ ፈቀደለት ነው እንጂ የሚለው የመፍጠር አቅምን ሰጠው አይልም። ፖቴንሻሉን ሰጠው ሳይሆን ፈቀደለት ነው አይደል? መፍቀድና ፖቴንሻል ይለያያል ብለናል። እንግሊዝኛ ላይ ጎበዝ ስለሆንሽ ማለት ነው። ይህን ግባባለን። ቴንኪው። መልካም። አሁን ትልቅ ፖይንት ነው የተነጋገርን ያለ ነው። ፍጥረትን ባይፈጥርም አላህ ከመፍቀዱ በፊት የመፍጠር ችሎታ አለው እያልሽ ነው። ስለዚህ ፈጣሪ ነበር ማለት ነው። ይሄ ከማጋ ይመሳሰላል መሰለሽ? አላህ የመጀመሪያዋን እስክርቢቷን ከመፍጠሩ በፊት አልፈጠረም ነበር አይደል? ፍጥረታት ሳይኖሩ በፊት አላህ ምንድን ነበር? ሳይፈጥር በፊት አምላክ ነው። ፈጣሪ አምላክ ነው። መፍጠር የሚችል ነገር ግን ያልፈጠረ አይደለም። መልካም። ከኢሳ ጋር በምን ተለያዩ ታዲያ? አላህ ፍጥረትን ሳይፈጥር በፊት የነበረውና ኢሳ አላህ ከመፍቀዱ በፊት የነበረው ኢሳ ምንድን ነው ልዩነታቸው? እሺ ያው ልዩነታቸው አላህ ያለ ምንም ፍቃድ
ያው በራሱ ሁሉ ነገር ፈጥሯል። ኢሳ ደግሞ በአላህ ፍቃድ ነው ወፏን የፈጠራት እንጂ በራሱ አይደለም። አይ መፍጠሩን ተይው፣ አላህን ሳይፈጥር በፊት ነው እያልኩሽ ያለሁት። መፍጠሩንማ ቆይ ወደኋላ ሳብ ነው። ሳይፈጥር በፊት አላህ ፍጥረትን ሳይፈጥር በፊት ኢሳም ልክ እንደዛው ሳይፈቀድለት ሳይፈጥር በፊት ምን የሚለያዩት እኮ አምላክና ሰው ነው ማለት። አላህ አምላክ ነው፣ ኢየሱስ ደግሞ ሰው ነው እንጂ ኦልሬዲ ሁለቱም ፈጣሪ ናቸው። ችግር የለውም። አይደለም ፈጣሪና ፍጡር ናቸው። አድምጪኝ። አላህም መፍጠር የሚችል ግን ያልፈጠረ ነበር አይደለም? መፍጠር የሚችል እኮ አዎ። ኢሳም በተመሳሳይ መንገድ መፍጠር የሚችል ነገር ግን ያልፈጠረ ነበር አይደለም? አላህ ፈጣሪ ነው፣ ኢሳ ደግሞ ፍጡር ነው። ቆይ ፈጣሪ ነው እኮ ያልሽው ከፈጠረ በኋላ ነው ወይስ ከመፍጠሩ በፊት ነው? ብቻ አላህ ፈጣሪ ነው። በቃ እንዲህ እንዳትበል። አይደለም አድምጪኝ። ይኸውልሽ አላህን ፈጣሪ ነው ያልሽው ከመፍጠሩ በፊት ነው ከመፍጠሩ በኋላ ከፈጠረ በኋላ? ወገናችን አማርኛ እኮ ነው የምናወራው። አድምጪኝ። ይኸውልሽ አላህ ከፈጠረ በኋላ ነው እሺ አምላክ የሆነው ወይንስ ከመፍጠሩ በፊት ነው አምላክ የሆነው? አላህ ሁሌም ፈጣሪ ነው። አለቀ። ስለዚህ ከመፍጠሩ በፊትም መፍጠር ስለሚችል አይደለም? መፍጠር የሚችል አካል ስለሆነ አምላክ ትይዋለሽ። ስለፈጠረ አይደለም፣ መፍጠር የሚችል አካል ስለሆነ። ኢሳም በተመሳሳይ መንገድ መፍጠር የሚችል አካል ነው አይደለም? በራሱ አይደለማ፣ በአላህ ፍቃድ ወይ ደግሞ መፍቀድና ፖቴንሻል ይለያያልና አልነው። ፐርሚሽን ወይም ደግሞ ፍቃድ ያልነውና ወይም ዊሉ ከፖቴንሻሉ ይለያያል አላለም? እሺ ቆይ ምንድን ነው ያንተ ጥያቄ? ቆይ እንታመን አይልሽ በዊሉ ሳይሆን ወይም ደግሞ በመፍቀድ ባለመፍቀድ ሳይሆን አምላክ ያልሽው አላህን በፖቴንሻሉ አይደለም? መልካም። ስለዚህ ኢሳም ባለም ለዛ ነው ለምን አትዩም ነው ይልሽ። አላህም እኮ መፍጠር ስለቻለ ነው አምላክ ያልሽው አይደለ? ወይ መፍጠር የሚችል ስለሆነ ቁርአን ያላለውን ማለት አልችልም እንዴ? አይ ቆይ እስኪ ፈቃድ የሚለውን ትንሽ እንትን እንበላት። ሴናዬ ለምሳሌ ክንፍ የሌለውን ነገር ብረር ትየዋለሽ? አለው። እጅ ከሌለውስ? እስኪ አንዴ ድምጽ ልስማው እስኪ ብታጨበጭብ ደስ ይለኛል። ትየዋለሽ እጅ ከሌለው? አለው። በጣም ጥሩ። ስለዚህ አሁን ክንፍ ከሌለው ብረር፣ እጅ ከሌለው አጨብጭብ ማትዩ ከሆነ መፍጠር የማይችል ከሆነ ፍጠር ብለሽ ፈቃድ ለምን ትሰጪዋለሽ ነው? አሁን ገባሽ? በጣም ጥሩ። ስለዚህ ፈቃዱ ፖቴንሻል አይሆንም ነው የኛ ሙግት። መፍቀዱ በራሱ ፖቴንሻል ሳይሆን የሚሰጠው በሱ ውስጥ ያለውን ፖቴንሻል ኤክሰርሳይዝ እንዲያደርግ እድል ነው ቢፈጥርለት ማለት ነው። ምክንያቱም መፍቀዱ ኦልሬዲ የመፍጠር ችሎታውን እና ማለት ሰው ማለት ኢየሱስ በራሱ መፍጠር ይችላል እያልክ ነው? ኖ አልገባሽም? አሁን ምን እንደወራው ሁሉም ግልጽ እየሆነለት ነበረ። ኢቭን ሙስሊሞች ከስር እየገባቸው ነው። መፍቀዱ አሁን ለምሳሌ አላህ ኢሳን ፍጠር ብሎ መፍቀዱ ፖቴንሻሉን ነው የሚሰጠው ወይስ ኦልሬዲ ያለውን ፖቴንሻል ነው እንዲጠቀመው የሚያደርገው? መሰለኝ እንግዲህ እኮ ምንድን ነው የሚመስልሽ? ነው ማለት አልችልም እኮ። አንቺ ምን ማለት ትችያለሽ? አትችይም እኮ አይደለም። ቁርአኑ ምን ይላል ነው? ቁርአኑ ምን እያወራ ነው እንጂ አንቺ ሴናዬ አንቺ ሶስት ፈቃድ አማኝ ስለነበርሽ ታየው እሱን። ግን ቁርአኑ ምን እያለ ነው? ፈቃድ ፖቴንሻል ይሰጣል ወይ? አጭር ጥያቄ። ፈቃድ ፖቴንሻል ይሰጣል ወይ? ለምሳሌ አሁን አንቺን ብረሪ ተብሎ ቢፈቀድልሽ ትበሪያለሽ? እንትን መሰለኝ ማለት እሺ በቃ ማለት ኢሳ የሆነ ነገር መፍጠር
እንደሚችል ለማሳየት ነው። እኔ አላቅም እንግዲህ እሺ በቃ እንዲህ እናድርገው። እሺ እሺ ኢብን ከቲር ክፈትልኝ እንውረድና ኮንደንስ እንድንወር ኢብን ከቲር አያስፈልግም። ኢብን ከቲር አያስፈልጋትም። ምክንያቱም ነው ማሳየት ይፈልጉት በስኮላር ደረጃ ስለማንወያያት ከሷ ጋር ማስረጃዎቹ ሐሳቡ ካለቀ በኋላ ነው የሚመጣው። መጀመሪያ ግን እንትኑን እንጨርስ። እሺ ለምሳሌ ሴና ፈቅዶ እንዲፈጠር አድርጎታል ኢሳን አላህ ማለት ነው። ፈቅዶ ፍጠር ብሎ ፈቅዶለታል። አዎ በጣም ጥሩ። ፖቴንሻሉ ስላልገባሽ ይሄንን እንተዋውና ፍጠር ብሎ ከፈቀደለት አላህ ሙሽሪክ ነው ወይስ አይደለም? ሁለተኛ ፈጣሪ እንዲኖር እያደረገ ስለሆነ ማለት ነው። ሙሽሪክ ነው ወይስ አይደለም? አሃ ፍጠር ብሎ ፈቀደለት እኮ ሌላ ፈጣሪ እንዲኖር አረገ እኮ። ኢሳ የሚባል ከአላህ ውጪ ሌላ ፈጣሪ ኖረ እኮ በእሱ በራሱ ፈቃድ። ምኑ ነው አንድ እኮ ምኑ ነው አንድ እኮ ሌላ ፈጣሪ ለምከሱ ውጪ ኖረ እኮ በሱ ፈቃድም ሆነ ችግር የለውም። በቃ ጨረስን። ፖቴንሻል ምናምን ስላልገባሽ እሱን ታው ነው። ኦኬ ጣጣ የለውም። በፈቃዱ ሌላ ፈጣሪ እንዲኖር በማድረግ አሻርኳል ወይስ አላሻረከም? አጭር ጥያቄ። በጭራሽ አላከለ። ኦኬ ታዲያ ኢሳ አላህ ራሱ ነው? እሺ ተመልከቺ። ኢሳ እሱ ራሱ ካልሆነ አላህ ለኢሳ የመፍጠር ችሎታ ከሰጠው ኢሳ ልክ እንዳላህ ጭቃምቦል ብሎ ከፈጠረ አላህ በራሱ ባህሪ ላይ አሻርኳል ወይስ አላሻረከም? አጭር ጥያቄ። አላሻረከም። እንዴት ሆኖ ሌላ ፈጣሪ እንዲኖር እያደረገ ፍጠር ብሎ ፈቅዶለት እየፈጠረ ለዛውም አላህ ራሱ በሚፈጥርበት መንገድ ኤግዛክትሊ ኮፒ አድርጎት እየፈጠረ እኮ ተአምር ነው። ለምሳሌ ለሙሳዲን ተአምር ችግር የለውም። ፈጠረ የሚል አንድ ተአምር ንገሪኝ ከነቢያት ውስጥ በመፍጠር ተአምር እየሰራ አንድ ነብይ ንገሪኝ። በመፍጠር ተአምር የሰራ አንድ ነብይ ሙሳ በመፍጠር ሐቢብቲ በሱ አይደለም በመፍጠር ተአምር የሰራ አንድ ነብይ ማሻአላህ ተባረከላህ። እና ምንድነው የምትይው? እኮ ተአምር ነው የተሰራው። ተአምር አይደለም መፍጠር ተአምር አይደለም። እሺ ችግር የለውም ተአምር ነው እንበለው። በተአምሩ በኢሳ ላይ በተደረገው ተአምር ይኸውልሽ በኢሳ ላይ በተደረገው ተአምር ኢሳ ፈጣሪ ነው ወይስ አይደለም? ኢሳ ፈጣሪ ፈጠረ እኮ በኢዝኒላህ ብለሽ ተረጎምሽው ችግር የለውም። በአላህ ፈቃድ ብለን አላህ በፈቃዱ ከሱ ውጪ ሌላ ፈጣሪ እንዲኖር አድርጓል ወይስ አላደረገም? በጭራሽ አላደረገም። ወይ በስመ አብ። ኢሳም በኩል የተሰራው ተአምር ነው። አለቀ። ነብዩ ሴና አንዳንዴ ማለት ነው ሀዲሶችን እንድረዳ ታረጊኛለሽ። እግዚአብሔር ይስጥሽ ሴና። አንቺ ባትኖሪ አሁን ሙስሊም ሴቶች ግማሽ አንጎል ናቸው ያለው ሀዲስ መቼም ነበር የማይገባኝ። ተባረከላህ አንቺ ስላለሽ ግን ይገባኝ። እኔ መች መጥፎ ነገር ተናገርኩኝ? ይሄ እኮ ነብዩ ነገረው ንግግር ነው ሐቢብቲ። እኔ ምንም አላጠፋሁም። ሐሳብ ላይ አውራ አንድ ታላቁ ኢብራሂም እሺ ኢብራሂም ካንተ ጋር እናውራ። አንተ ሙስሊም ነህ? አንተ ቆይ አንዴ ሙስሊም ነህ ወይ? ያነሳው ሐሳብ ላይ ኢብራሂም ሙስሊም ነህ ወይ? መጀመሪያ መልስልኝ። አታቀኝም ብለህ አላቀህም ትፈልገው? ኧረ እኔ አላቀህም ማርያምን ትዝ አላልከኝም። ሙስሊም ነህ? አይ በደንብ ነው የምታቀኝ። ኢብራሂም ይባላል።
እኔ እንጃ። ታውቀዋለህ ጰላዲ? እኔ አላወኩት። ሁላቸውም የሚያውቁኝ ተው። አንተም ታውቀኛለህ። እንግሊዘኛ የሚችለው ልጅ ነው። ከዚህ በፊት ተገናኝተናል። ችግር የለም። አሁን የሞከ ሀሳብ ሃይማኖታዊ ሰዎች ነን፣ አማኞች ነን። በቃ ሙስሊም ነኝ ብሏል። ሌሎችንም ሲገቡ ችግር የለም። ቅድም ሲገቡ ጀምሮ እየጠየቀን ስለነበረ ሙስሊም ነን ያሉ ሰዎች በሙሉ አንድ ስላልሆኑ የትኛው አቂዳ ላይ ነህ የሚለውን ንገረንና እሱ አይደለም ጉዳዩ። አሁን የገባሁበት አላህ ለኢሳ አለይሂ ሰላም እንዲፈጥር ስላደረገው ኢሳን አድምጠኝ። ቆይ ውይይቱ ካልገባን እኔ አንተ ጴንጤ ትሁን ካቶሊክ ትሁን ሳታረጉኝ ሀሳቡ ላይ ከሴና ጋር ስታወሩት የነበረውን ከኔ ጋር መቀጠል ትፈራላችሁ? ምንድን ነው አንተ የሚያስፈራ ጭራቅ ነህ? ለምንድን ነው የምንፈራ? ሀሳቤ የማነሳቸው ሀሳቦች አንተ የምታነሳቸውን ሀሳቦች ዲበንክ ስለሚያደርጉ ማለት ነው። ከሴና ጋር ስታወሩት የነበረውን ነገር ከኔ ጋር መቀጠል በጣም ጥሩ። አንድ የሚከታተል ኦኬ። ኢብራሂም እንግዲህ ሙስሊምነት እኔ ስላላወቅኩኝ ነው። አይሰማም? የኔ ድምጽ አይሰማችሁ? ይሰማል። ኦኬ። የሚሰማ ከሆነ ተረጋግተን እንድናወራና እንድንግባባ በመጀመሪያ አህባሽ ነህ ወይስ ዋህብያ ነህ የሚለውን ንገረንና እንቀጥላለን። ሙስሊም ነኝ። ሙስሊምማ ሺዓም ሙስሊም ነው፣ ሙተዘልያም ሙስሊም ነው፣ ሁሉም ሙስሊም ናቸው። አንተ ከየትኛው እስልምና ነህ? ግድ የለም። አንዴ ከሴና ጋር ስታወራት የነበረው ነገር እኮ እሱ ላይ ልንደርስ ነው። ችግር የለውም ኢብሮዬ፣ እዛ ጋር እንደርሳለን። ልንሄድ ነው እንዴ? ዋሃብያ ከሆንክ ዋሃብያ ነኝ በል። ምን እያሳፍራል? እኔ ሙስሊም ነኝ። ሻዓዎችም ሙስሊም ናቸው። ታዲያ ሁለታችሁ ተመሳሳይ ናችሁ እኮ። ሻዓ ሙስሊም ነው። አንተ እሺ ሻዓ ነህ ወይስ ሱኒ ነህ? ግድ የለም። ኢብራሂም እባላለሁ። ለምን መሰለህ ሌላ ጊዜ ሀሳብ ሽፍት ለማድረግ ነገር አይሰራም። ዋሃብይነት በጣም ያሳፍራል ማለት ነው። ቀጥል በላዲሽ ካስተጋባ ከሴና ጋር ስታወራ የነበረውን ነገር ከኔ ጋር እንድናወራ ነው። ቶፒኩ ጋር ከመግባት በፊት ቶፒኩ በጣም ቀላል ነው ኢብራሂም። ኖ ከሴና ጋር ታላቁ እያወራን ነበር። እሱን ርዕስ ነው የምንቀጥለው። እሱን ርዕስ ነው እኮ ታላቁን እንዲያወራኝ ነው። ኧረ እባክህ መጀመሪያ ምንድን ነህ እኮ መልስልን። ሙስሊም ነን አልክ። እሰየው። ቆይ ታላቁን ላወራው ነው። አንዴ ከሴና ጋር ሲያወራው የነበረውን ነገር አንዴ ከኔ ጋር ያወራል። ከኔ ጋር ጀመረ ምንም ያስቀው። አይ ታላቁ ከኔ ጋር እንዲያወራ ፈልጌ ነው። ህመም አለብህ ወይ? ምንድነው? ኬዝ አለ? ምንድነው? ዝም ብሎ የሚያስገለፍጥ እንዴ? ኖርማል እንዳማኝ አውራኝ። እምነት ያለ አንተ ክርስቲያን አይደለ እንዴ? በስርዓት አውራኝ። ዝም ብሎ ስድቡን አይደለም። ከገባው ጀምሮ ሞክ የሚያደርጉ ቃላቶች እየተናገርክ ነው። እኔ ሞክ የሚያደርጉ እባክህ እኔ አሁን ቀለል አድርግልኝ። እኔ አሁን ራቴንም ገና አሁን ነው የበላሁት፣ አልተፈጨልኝም። ሙስሊም ነኝ ብለሃል። እኔ እንዳማኝ እኮ በክብር አውራኝ ያልኩህ እኮ በክብር አውራኝ ነገርኩህ። እኔ ሙስሊም ነኝ። አንድ ግድ የለህም። ታላቁን ከሴና ጋር ሲያወራ የነበረውን ነገር ከኔ ጋር ማውራት አልፈለገም። ምንድን ነው አቂዳህን አትነግረኝም? ከሴና ጋር ስታወሩት የነበረውን ከኔ ጋር አውሩ። እናወራለን። ኢብራሂም እባላለሁ፣ መጥቻለሁ። ግድ የለህም። ኢብራሂም ጀሊል፣ ኢብራሂም አብደላ፣ ኢብራሂም አቡበከር፣ ኢብራሂም ማን ከየትኛው ቤተ እምነት? ለሌላ ጊዜ እንዳይለመዳችሁ ሰለምቴ ናት ምናምን አስወርጀዋለሁ። በቃ ሴና ከአንቺ ጋር ከሆነ ማውራት የሚፈልገው በውስጥ ጻፊለት። ናፍቀሹም ሊሆን ይችላል፣ እኔ አላውቅም። እዚህ ጋር ከየትኛው አቂዳ አህለል ሱና ወልጀማ ውስጥ አለህ ወይ? አይናገርም። ዋሃብያ ነህ ወይ? አይናገርም። አህባሽ ነህ ወይ? አይናገርም። ምንድን ነው? በጌታ ስም ማለት የተሻለ እውቀት ያለ ሰው ሲመጣ ለምን ትፈራላችሁ? እኮ ሙስሊም ነኝ አለ እኮ አለቀ። ሙስሊም የትኛው? አንድ ነው በቃ ሙስሊም አንድ ነው አይደለም።
አንቺ አላህ እግርና እጅ አለው ትያለሽ፣ እግርና እጅ የለውም ይላሉ። የትኛው ነው አላህ? ምክንያቱም እኔ ለምሳሌ እኔና ታላቁ አለን ቃል ስጋ ሆነን እናውቀዋለን። ለምሳሌ ቆስጠንጢኖስ አለ። ቆይ አድምጪኝ፣ ችግር የለውም። ቆስጠንጢኖስ አለ። ቆስጠንጢኖስ አሜሪካ ያለ ሰውዬ አጭር እድሜው ገና 15 የሆነ ሊኖር ይችላል። ቆስጠንጢኖስ የሚባል አዲስ አበባ ያለ እድሜው 50 የሆነ ቀይ በጣም ወፍራም ሰው ሊኖር ይችላል። ሁለታችንም ቆስጠንጢኖስ እናውቃለን እንላለን። የትኛው ቆስጠንጢኖስ ስትባይ አዲስ አበባ ያለው ከሆነ አዲስ አበባ፣ አሜሪካ ያለው አሜሪካ ትለያለሽ አይደለም እንጂ ሁለቱም ቆስጠንጢኖስን ያውቃሉና እናውራ አይባልም። ስለ ቆስጠንጢኖስ ይባላል እንዴ ሴና? ስሙ ስለተመሳሰለ እኮ አንድ አይነታቸው አይደለም። የአንደኛው አላህ እግር አለው፣ እጅ አለው፣ ቂጥ አለው፣ መቀመጥ ይችላል፣ መነሳት ይችላል ምናምን። የአንደኛው የለውም ኮምፕሊትሊ፣ ይህን አይቀበልም። የአንደኛው ከአርሹ በላይ የተንጠልጥሎ ይላለ ነው፣ የአንደኛው አይደለም፣ አይቀበልም። በትንሹ ከጀመርኩ ማለት ነው መነሻዬ። ስለዚህ ሁለት ስማቸው አንድ አይነት አላህ አላህ የተባሉ ግን ኮምፕሊትሊ የተለያዩ አካላት ናቸው። ሙስሊም ማለት ደግሞ ይህንን ጋራንቲ የሚሰጥ አይደለም። ሙስሊም የሚገዛ ነው። ለማን ነው የምትገዡ? ያኔ ግልጽ ታደርግልኛለች። እጅና እግር ያለው ከሆነ አላሽ፣ እሺ የምገዛው እጅና እግር ያለው ስላላ ነው። ወይም ደግሞ አይ ስለሱ ሳይሆን እጅና እግር የሌለው አላህ ከሁሉም በላይ ስለሆነ አላህ ነው ትይኝና ያሻርያ ነሽ፣ ችግር የለውም እቀበልሽና የተገዛሹን አካል ለይቼ አወራሻለሁ ማለት ነው። ግልጽ ነው አይደለም? ከማጋ እንደማወራ ካላወቅኩ በምን ብዬ ነው የማወራው? እሺ ቆይ አንተ በየትኛው ኢየሱስ ነው የምታምነው? ማለት በስጋ ፍጡር የሆነው ነው ወይስ ፍጡር ያልሆነው? በስጋ ፍጡር የሆነው። በስጋ ፍጡር ያለው ነው። ቤተ እምነት ነው እንደሱ። በየትኛው ክርስቶስ ነው የምታምነው? ቤተ እምነት ነው ወይ? ስለ ቤተ እምነት አላወራም። እኔ ጠየቅኩሽ ምንድን ነው አቂዳውን አይደል? ቤተ እምነቱ የጠየቅኩሽ። አህባሽ ራሱን ችሎ ሴክት ነው አይደል? ዋሃብያ ራሱን የቻለ ሴክት ነው እኮ። አንተ በየትኛው ሴክት ነው? ሴክት ጠይቂኛ። የትኛው ሴክት ነው? በይኝ፣ ችግር እነግርሻለሁ። እኔ የሚያፍሳት ክርስቶሎጂን የማመን በተዋህዶ የማመን ኦርቶዶክሳዊ ነኝ እልሻለሁ። ኦሪየንታሊያ ቤተክርስቲያን ውስጥ ያለው ማለት ነው። እንዲህ በሴክት ልይት አድርጌ ሳውጣልሽ ትክክለኛዋ ቸርች ይህች ነች እልሻለሁ። ጴንጤን አልቀበልም፣ ፕሮቴስታንትን አልቀበልም፣ ኢስተር ብትይኝ አልቀበልም። ሁሉም ክርስቲያን ይላሉ አይደሉም? ይሄኛ ደግሞ ተዋህዶ ይህን ነው የምንቀበለው። ሴክቴን ነገርኩሽ። ያንቺ ደግሞ በተቃራኒው ሸሪያዎችን አልቀበልም፣ ታዚላዊን አልቀበልም። እኔ አታሪን እያኒ ዋሃብያ ወይ ሰለፊ ማለት ትችያለሽ። ግልጹን የምትናገሩ እዚህ ነው ማለት ነው። ከዛ በኋላ ዲስከሽኑ ይቀጥላል። ዜና ገባሻ? ያንተን ንገረኝ ወገናችን። ነገርኩሽ። ሴክት ነው ሴክት። ይኸውልሽ አድምጪኝ። ዲኖሚኔሽን እየጠየቅሽ ከሆነ የእኛ ዲኖሚኔሽን ክርስትና ራሱን ችሎ የትኛው ኦሪየንታል፣ ኦርቶዶክሲ አልኩሽ። እየጠየቅሽ ያለው ሲጀመር ሴክትም ስላልሆነ ማለት ነው እኮ። የትኛው ኦርቶዶክስ ነህ አንተ? ኢየሱስ በስጋ ፍጡር ነው ከሚሉት ነው ወይስ ከማይሉት? እስኪ ያሳይኝሽ። እነማን ናቸው እነሱ? ሴክት ነው እያልሽኝ አይደለ ወይ? ዲኖሚኔሽን ሴና እኮ ፈታ የሆነች ሰው ነች። አታጨናንቃት በቃ። እኔ ታሳዝነኛለች። ማርያም እንዴት ነው የምበለው ስትጨነቅ። ውይ ሴናዬ አስጨነቀሽ አይደለ? በቃ ተይውሽ ክፉ እሱን ታዩና፣ አይ አረ አንተ እንደዚህ አታስጨንቃት እንዴ! ምን አረገች ይቺን የመሰለች የዋ። እኔ እንግሊዝኛ ትችላለች ብዬ እኮ ያኛው ቅድም ውምብ አይደለም የሚለው ዝምድና ነው የሚለው አለኝ። ከዛ WOMB ውምብ አይደለም ምንድን ነው ስለው ዝምድና ይለኝ። ኧረ ሰውዬ ማህፀን ነው እለዋለሁ። ውምብ ዝምድና። ከዛ መጨረሻ ላይ እንግሊዝኛ በቃ አትችልም ብለን አስወረድ ነው ማለት ነው። እና አሁንም ማድረሰውም እንግሊዝኛ የማይችለው ልጅ ሲባል ትዝ የሚለኝ ይሄ ልጅ ነው። ቅድም አሁን ሴና ትችላለች ብዬ ነው እንግባባለን። ሴክት ስትል ዲኖሚኔሽን ሲባል ምንድን ነው አትሊስት ውጭ ስላለች እንግሊዝኛ ትችላለች ብዬ ነው እያወራ ያለው። አድምጪኝ እንዴ! ስለ አንቺ መቼ አወራሁ ገና? አረ ስለ አንቺ አላወራሁም። ፖለቲካ አትስራ። የኔ ጥያቄ አንተ በየትኛው ክርስቶስ ነው የምታምነው? ኢየሱስ በስጋው ፍጡር ነው የምለውን ነው ወይስ የማይለውን ነው የምትቀበለው? የዲኖሚኔሽን ናቸው ነገር የት ናቸው? ያው ኦርቶዶክስ እኮ የትኛው ማለት ያው ከእናንተ በኢስተርን ነው በኦሪየንታል ብለህ እስኪ እንትን በላት ጠይቃት። ምናልባት በየትኛው ስትል ግራ ገብቷት እንዳይሆን። በየትኛው ነው ሴናዬ? በኢትዮጵያ ኦርቶዶክስ ባጭሩ። በኢትዮጵያ ኦርቶዶክስ ምን እኮ ኢየሱስ በስጋ ፍጡር ነው ከሚሉት ወገን ነው ወይስ? አይደለም
በኢትዮጵያ ኦርቶዶክስ ምን ጨርሽልኛ? በኢትዮጵያ ኦርቶዶክስ ምን እንዴ? ምን ያስቃል? የምሬን እኮ ነው። በኢትዮጵያ ኦርቶዶክስ ምን እያዛገች ነው። እባክህ በቃ ተዋት። ዝም ብለህ ትምህርቱን ቀጥል። በቃ ፈታ እያለችብን እኔ ሳቄ እየመጣ አንዴ ማለት ነው። ብልጥም ሲኮን ማለት ነው። በደንብ ገብቶን ብልጥ ብንሆን መልካም ነው። ለምን ታዝጋላችሁ በዚህ ልክ? ጥያቄዎቹ በነገራችን ላይ ጥሩ ጥያቄ ሲሆኑ መልካም ነው። በነገራችን ላይ አትሊስት እንደው ሰብስታንስ ያለው ጥያቄ እንኳ ባይሆን የተስተካከለ ጥያቄ ሆነ። በቃ ውሃ የሚያነሳ ጥሩ ጥያቄ ነው ባንለው እንኳ ጥያቄው ራሱ እንደው ሲቀመጥ ጥያቄ ሊሸት ይገባል አይደል? ኮንስትራክት የተደረገበት መንገድ ጥሩ መሆን አለበት። ኤኒሃው መፍጠር ፐላዲ አስታወስኩት። አሁን የኢብራሂምን ወሂድን ሲረግጠው የነበረው ልጅ ነዋ። ይመቸው አስገቡት። በእናትህ ማጭስ ነው እኮ ከጀለስ ጋር ስለተጣላ ያኛው ኦልሬዲ ሰባሊዮስ ሆኗል። በፊት ዋሃብያ እንደነበር ነው የማውቀው። የቅድሙ አሁን ያልከው ኡስታዝ አረዴ ያዌንም አብም ስላለ ሰባሊዮስ ነው ብለን ከእስልምና ወጥተናል። ምክንያቱም ሴናም አልተቀበለችውም፣ ሌሎቹ በሙሉ ሙስሊሞቹ አልተቀበሉት ያስተማረውን ትምህርት ማለት ነው። ኦልሬዲ ከእስልምና ወጥቷል። ተውበት ያርግ ተብሏል። ይሄኛው ግን ከሱ ተቃውሞ መጥቷል። ምናልባት ሀባሽ ሊሆን ይችላል ወይ ደግሞ በግልጥ አማርኛ ተርያ ሸሪያ ሊነግረን ይችላል። ብቻ የሚነግረን ማለት ነው። ከዛም ሺአም ከሆነ ይንገረን። ከዛ በኋላ ዲስከስ እናደርጋለን። ምክንያቱም ሺአ ከሆነ ሙስሊም ሆኖ የምጠቅስለት ሀዲስ ከዚህ ያው ለዋሃብያ ወይም ደግሞ አህባሽ ላሉት ሀዲስ የምጠቅሰውን ሀዲስ አልጠቅስም ማለት ነው። ግልጽ ነው አይደለ? ዋሃብያ ወይም ደግሞ እዚህ ሶፊያ ላይ ምናምን ሆኖ እንኳ ከሆነ የምጠቅሰው ሀዲስ ለሺአ የምጠቅሰው አይሆንም ማለት ይለያያል። ግልጽ ነው አይደለ? ሀዲሳቶቹም ይለያያል። ተፍሲር መጥቀስ ካለብኝ ይለያያል። ስለዚህ ለማን ነው የምጠቅሰው? ዝም ብዬ አልጠቅስም። ዋሃብያ ከሆነ ለምሳሌ ሐንበልን ይቀበላል። እሱ ኢማም አቡ ሐኒፋ ሲጠየቅ እሱ ቀጣፊ ነው ብሏል። ስለዚህ አቡ ሐኒፋን አልጠቅስም። ዋሃብያ ከሆነ ለምን ኢማም ሐንበል ራሱ ቀጣፊ ነው ስላለ ብዙ አይነት አለ። ክላሪፊኬሽን ያስፈልጋል ማለት ነው። ለአላህ ካለው እሳቤ በላይ ነው። ቅድም ብለህ ስለነበረ አላህ ግብዳ ነው ይላል ኢብኑ ተይሚያ፣ ያኛው ደግሞ አረ እንደዛ አይደለም። ክርክር ይከራከራሉ። ስለዚህ ማንን ነው መጥቀስ ያለብኝ? ኢብኑ ተይሚያን ነው? አራዚን ነው የምጠቅሰው? ማንን ነው? አይሹር ነው። ዝም ብሎ ነኝ ካላወቃችሁኝ ወቁኝ ወቁት። ለማንኛውም በጣም አመሰግናለሁ። ፈጣሪ ቀጥተኛውን መንገድ ይምራችሁ። አላህ ራሱ የሚመራው ይፈልጋል እኮ። ቆይ አንዴ ላሳይሽ አላህ ራሱ የሚመራው እንደሚፈልግ። ኢህዲነ ሲራጡል ሙስጠቂም የሚል ፈጣሪ ይዘሽ ቀጥተኛውን መንገድ ይምራችሁ። እሱ ራሱ ወደ ኦርቶዶክስ መምጣት ነው የሚፈልገው። ቆይ አንዴ ላሳይሽ። ይሄው አላህ ራሱ ቀጥተኛውን መንገድ ምራኝ ነው የሚለው። ኦርቶዶክስ አድርገኝ እያለ ነው የሚጸልየው ፈጣሪሽ ራሱ። ኢህዲነ ሲራጡል ሙስጠቂም ሲራጡል ለዚ ምናምን ነገር ማለት ነው። አላህ ራሱ አስጠምቁኝ እያለ እሪ እያለ፣ አንቺ እዚህ ጋር ሌላ ወሬ ታወሪያለሽ። ወሬ ቀጥል ልጅ። ለማንኛውም ዲስከሽኖች እኔ አሁን በቃ ቆየው እንደዚህ ከለየው ማለት ነው። ሙስሊም ነን እኮ የትኛው ክርስቲያን ነኝ ብሎኝ አሁን ለምሳሌ ስለ ስላሴ ፍቃድ ምናምን አንድ ነን ብዬ ተረድቼ ስለሌላ ነገር ሳወራ ማለት ነው። እኔ አሁን ኤፊ መቶ እና እኔ ሁለታችን በተመሳሳይ መንገድ ስናወራ እሱ የተለያየ ፈቃድ ሲል እዚኛው ጋር ደግሞ ሌላ ሲል ከዛ ሁለታችንም ክርስቲያን ተብለን ስንጠራ ሪሊ እና ሁለቱም አንድ አይነት ነው። ክርስትና ላይ ያላቸው እሳቤ ስለ ክርስቶስ ያላቸው እሳቤ አንድ ነው ብዬ ስቀጥል እንዲህ የሚባል የለም። አይመጣውም። የሉተርና የኔ አንድ አምላክ ይሆናሉ እንዴ? አይመጡም እኮ ስለማይመጣው እኮ ነው። የጆባ ዊትነስ እና የኛ አንድ ነው፣ አይመጣውም። ስለዚህ ስለተባለ አይሆንም። በቃ ስሙን ስለወሰድክ አትሆንም። የትኛው ስትባል ማብራራት አለብን። ባይዚ አቂዳ ላይ ትንሽ ቀረት ይላቸዋል ብዙዎቹ። የሚያውቁት ነገር የለም። ከማዕከል ተጠርቶ ነው የሚያብራሩላቸው።
አቂዳ ክፍፍል ምናምን ወይ ደግሞ የሆነ ሰፋ ያለ መብራራት ነገር ሲያጋጥማቸው ባይዜ ታላቁ ይጠራሉ። ጀማው ሄሎ ሄሎ ኡስታዝ ከማዕከል ይጠራልን ከምናምን ማዕከል ከምናምን ዩኒቨርሲቲ ወይ ደግሞ ከምናምን ደረሳ ይመጣል። ሼው ኡስታዝ አሎ እንዲህ ተነስቶ ነበር። እሳቸው ይመጣሉ። ለበክ ይሉና አንደም ከጨረሱ በኋላ መጨረሻ ላይ የአላህን የማያጸድቅ ውጉዝ እንዲህ ነው የሚባሉ ሁሌ ማለት ነው። ሲማሩ ጥያቄ ግዴታ አንድ ክርስቲያን መጥቶ ጠይቆ ምናምን ከተዋገዛገቡ በኋላ አንድ ሰው ኡስታዝ ነው መጥቶ የሚነግራቸው። አያውቁትም ማንን መከተል እንዳለባቸው ማለት ነው። የትኛውን አላህ እንደሚከተሉ እንኳን አያውቁትም። ይሄ አላህ ላይ ነው። ጠልቅ ገባ ካላችሁ ተፍሲራቶቹ 50 ሺህ ናቸው። እርስ በራስ አይግባቡም። አራዚና ኢብኑ ተይሚያ በግራና በቀኝ ነው የሚተላለፉት። ኢብን ከቲር ከነ ቁርጡቢ በግራና በቀኝ ነው ከነጠበሪ ይተላለፉታል ማለት እንደዚህ በግራና በቀኝ። ሌሎች ተፍሲራትም ስታዩ እንደዛው። ሐዲሳቶቹ በግራና በቀኝ የትኛውን ሐዲስ እንቀበል? የሰማይና የምድር ነው ውስጥ ያሉት ስርዓቶችን ምናምን እሱን ትተነው ማለት ነው። ስፔሲፊክ ያሉ ዲቴይሎችን ትተነው ስማችሁ እንኳን አይመሳሰልም። ስለዚህ የትኛው ናችሁ የምትለውን ማወቅ አለብን። እኔ አሁን እስልምና ጨመረ ቀነሰ፣ እስልምና ኡስታዝ ምናምን ሲል የትኛው ኡስታዝ ነኝ ሲል ከፊት ለፊት መቀጠል አለበት። የአህባሾች ኡስታዝ አህባሽም ደግሞ አትበሉን ብለዋል። አህባሽ ነው ሲጀመር። በእርግጥ አህባሽ ከሀረር የሄደው ሰውዬ አህባሽ ብሎ የመሰረተው ነው። እነዚህኛው ሱፍያ ናቸው። ሱፍያም ሆኖ ደግሞ ሞዲፋይድ ይሆናሉ። ፓኪስታን ምናምን ህንድ ወይ ደግሞ ኢራን ምናምን የምታገኛቸው ሱፍያዎች አሉ። እኛ ሀገር ያሉ ሱፍያዎች ማለት በተለምዶ ነው ሱፍያ የሚሉት እንጂ እነሱም አይደሉም። አህለል ሱና ወል ጀማዓ መባሉ በራሱ ራስን መሰየትም እሱም ለውጥ የለውም። ባይዘ እኛ የጀማዓ አካል ነን ቢሉም ባይሉም ዳዝ ሜክ ሴንስ። በነገራችን ላይ ምንም ማተር አያደርግም ስላልሆንክ ማለት ነው። እዚህ አቂዳህን ትናገራለህ። ዋሃብያ እንባልም እኛ ሰለፊዎች ነን በሉ። ሰለፊ አህባሹም ሰለፊ ነኝ ይላል፣ ሁሉም ሰለፊዎች ነን ይላሉ። ሰለፊ ሲጀመር ቀጥ ያለ ማለት ነው አይደለ? በቀደሙት በሰለፎች መንገድ ያለ እዚህ እኛ ሐዋርያዊ ሰንሰለቱን ተከትሎ ያለ አስተምሮ ልክ እንደምንለው ሁሉ እነሱም ከነብዩ በኋላ የመጡት ሰሃቦቹ ጥቂዮቹ በሙሉ ሰለፍ የሚባሉት አለ። እነሱ ያስተማሩትን እንከተላለን እኛም ሰለፎች ነን ይላሉ። ምናልባት ሰለፍ በአማርኛ የተሰለፈ እንደሚባለው ማለት ስላልክ አትሆንም ነው። ስላልክ አትሆንም። በዚህ ጥራኝ ስላልክ አምንሃል ወይ ነው። እንደነሱ አምንሃል፣ እንደነሱ ተከትልሃል ወይ ነው ዋናው ፖይንት። እኔ ያው ስለምናም ሸሪያ ብቻ እስከማውቀው 18 አይነት ነው 23 18 አይ ቲንክ ሸሪያ ላይ እንኳን አለ ባይዘ እኛ አሁን አባሽ በተለምዶ ምንላቸው ራሱ እስከ 18 ኪታቦቹ ያደርሱታል። ግን የዋሃብያ ጋር ዋሃብያ ተብሎ እሱም በአንድ አምብሬላ መጣ እንጂ አተሪያ ላይ በጣም ብዙ ናቸው። ገባ ስትል ሰፋ ያለ ነው። ይሄው ግን ዋናዎቹ ኡስታዞቹ ለውይይትም ስለማይመጡ ገተውም ቻሌንጅ ስለማያደርጉ ግማሽ አይምሮ ያላቸውን ሰለምቴዎች ነው የሚልኩት። እነሱ ደግሞ ተደራጅተው ካልመጡ አይሆንም።